እየሞቱ ያሉት ምዕመናን ናቸው እየሞቱ ያሉት የቤተ ክርስቲያን አገልጋዮች ናቸው እየሞቱ ያሉት የቤተ ክርስቲያኒቱ ልጆች ናቸው እየሞተ ያለው ሁሉም እኩል የሆነ ክርስቲያን ልጆች በአባቶቻቸው ተስፋ እየቆረጡ ይሆን ምናት ይሄስ ደረጃ የሚያሳስብ ነገሮችም አይደለም እነዚህን ሰዎች የማስታገስ ስራ የመንግስት ነው ቤተ ክርስቲያን ታጥቃ እነዚህ ነገሮች ታስታግስ አትችል ከወጡት 9 መግለጫዎች ምንም አይመለከተኝም ይያለ ነው ማለት ነው ጉዳዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ሆኖ ሳለ ቅድም ያልናቸው አንዳንድ አካላት ተተወተው አይመለከተኝም እኔ እዚህ ቤት ውስጥ አይደለም ብለው ተተው ከወጡ በኋላ ደግሞ ተመልሰው መተው ነጥብ ለማስቆጠር ነው ስለዚህ ችግሩ ያለው እላ ያሉ አባቶች ናቸው ስለዚህ መነጋገርም ያለባቸው አባቶች ናቸው ምክንያቱም አባቶች ሚሏቸው መመናን ይሰማሉና ይቅርበሉ ብሎ የሚያስተምረው አካል ይቅር ሳይባባል ሌሎች ግን ቀደም ቋሚ ሲኖዶስ ተብሎ የሚመረጡ አንዱ ጉዳይ እነኚህ የተወሰኑትን ውሳኔዎች ምን ላይ ደረሰ የሚል እንጂ ቢሮ እየመጣ የሚመላለስ ነው ብዬ አላስብም አይደለ ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን እንደምን ሰነበታችሁ ይህ በተዋህዶ ሚዲያ ማዕከል የተዘጋጀ ዘወትር በዚህ ሰዓት የሚቀርብላችሁ አውደ ተዋህዶ ነው በዛሬው የውይይት ርዕሰ ጉዳያችን በሳምንት ተከናውኖ ያለቀውን የቅዱስ ሲኖዶስ ወይም የጥቅምቱን የቅዱስ ሲኖዶስ ውይይትን እንዲሁም ደግሞ ስብሰባን ማጠቃለያ ምክንያት በማድረግ ዛሬ የተነሱትን ሐሳቦች እንዲህ የምንጨዋወት ይሆናል በዛሬው ጉዳያችን ላይ ሐሳቡን ሊያጋራን እዚህ ስቱዲዮአችን የተገኘው ወንድማችን ጋዜጠኛ አማሃ ነው እንኳን ደህና ሰነበትክ አማሃ እግዚአብሔር ይስጥልኝ እንኳን ደህና ቆያችሁ እግዚአብሔር ይመስገን እንግዲህ ትንሽ ተጠፋፋን አይደል አዎ ትንሽ ተጠፋፍተናል ግንቦት ላይ የግንቦት ሲኖዶስን አስመልክቶ ትውልዱ ሲኖዶስ እንዴት ነው የሚረዳው አይነት ሐሳቦች ወይ ደግሞ ስለ ሲኖዶስ ያለውን ለትውልዱ በሲኖዶስ ጉዳዮች ላይ ያለውን አመለካከት በተወሰነ መልኩ አንስተን ነበር ያጋጣሚ ነገር ሆኖ ደግሞ እግዚአብሔር ፈቅዶ የጥቅምቱ ሲኖዶስ ላይም ደግሞ እናንተም ዳግመኛ ተገናኝተናል በዚህ ጉዳይ አድርገን እና ይሄን የሚጠበቅ ነው እንደ ኦርቶዶክሳዊ ሲኖዶስ ትልቅ ነገር ነው ምክንያቱም በአመት ሁለቴ በህገ ቤተክርስቲያን አስገዳጅ የሆኑ ነገሮች ካልገጠሙ በስተቀር በእነኚህ ሁለት ጊዜያቶች ናቸው ሊቃነ ጳጳሳት ከቅዱስ ፓትርያርኩ ጋር ጀምሮ ተገናኝተው ስብሰባ የሚያደርጉት ይሄ እንግዲህ ለሁሉም ለኦርቶዶክሳዊ ሃሁ የሚባል ነገር ነው አይደል ስለ ቤተክርስቲያን የሚያቅሰው ቅዱስ ሲኖዶስ ምንድነው ሲባል እንደዚህ የሚሰበሰቡ ነው ብሎ ብዙ ሰው ይገባዋል ይረዳዋል ወይም ደግሞ እንደው የማያቀም ካለ እንዲሁ መረጃ ከመስጠት አቋያ ለማድረግ ያክል ነው እንደው ሲኖዶስ ምንድነው የሚሉን ባለፈውም ስላነሳናቸው ማለት ነው ግን ይሄ የጥቅምቱ ሲኖዶስ ላይ ያሁን ላይ በርካታ ሐሳቦችም ተነስተዋል እናት በየቀኑም መግለጫዎች ሲሰጡ ነበሩ እናት ከሌላው ጊዜ ባነሰ በአጭር ጊዜ ተጠናቀቀ ነው ያስባለው አይደለ ከዛ በኋላ ግን በሰኞ ዕለት መግለጫውን አውጥቷል እዛ መግለጫዎች ላይ ያየናቸውን ሐሳቦች እንደዚሁ እነሱን እናነሳቸው ይሆናል አንድ 3 ጉዳዮችን መርጠናል ከዛ በፊት ግን ሌላ ጊዜ በመናቀው አይነት መልክ የቅዱስ ሲኖዶስ ስብሰባ ከተደረገ በኋላ ሰሞኑን ወይም ደግሞ ይሄ የዛን ሰሞን አየሩ በሙሉ በቅዱስ ሲኖዶስ ውይይት ላይ እንዲሁም ደግሞ ውሳኔዎች ላይ የሚያተኩር ይሆናል በዚህ ስብሰባ ላይ እንደዛ አይነት አየር አላየንም እንዴት አገኘው እሱን ሁኔታዎችና ጭሪው ነው ለዛ መልካም መነጋገሪያ ሆኖ ሁሉም የየራሱን አንግል እየፈለገ እንዲህ ተደርጓል በዚህ ገብቷል በዚህ ወጥቷል ቢል ኖሮ ይረዝምብህ ነበር ለጉዳዮቹም ቅርብ ትሆናለህ አሁን ግን በዛም አጀንዳ ሲሆን አላየንም ምናልባት ከዚህ በፊት የለመዱ ቤተኛ ይሆኑ ይጋበዙ የነበሩ ማህበራዊ ሚዲያ ላይ የሚሰሩ አካላት ስላልተጋበዙ ሊሆን ይችላል ወይ ደግሞ ከአሰራር ማንፃር ሊሆን ይችላል እርግጡን ስለማና ልንገምት ነው የምንችለው somehow የአሰራር ለውጦች ሊኖሩ ይችላሉ በእንደዚህ አይነት አካባቢ ምክንያቱም ማህበራዊ ሚዲያ ላይ የሚለቀቁ ማስታወቂያዎችን ሁሉ እናይ ነበር እነዚህ አካላት መታችሁ የሚዲያ ሽፋን ስጡልን የሚሉ በዚህኛው ብዛም አላየው ስለዚህ ከዛ አንፃር ነው እንደው ትኩረትም ወዳለ መሆን እና ደግሞ በዛ ከዚህ በፊት የነበሩትን የሲኖዶስ ስብሰባዎች በጉጉት እንድንጠብቅ የሚያደርጉ ነገሮች ነበሩ ለምሳሌ ቅድም ያነሳው የግንቦቱ ላይ ያ የቤዛ የሚለው ቃል ነገር ስብሰባውን በደንብ እንድንጠብቀው አድርጎ እንደነበር አስታውሳለሁ ስለዚህ አሁን ግን እንዲህ አይነት ትኩረት የሳበ ነገር እንበዛም ነው የተወሰነ ለማርያምን የቀደሉ ልጆች አሉ ቤተክርስቲያን የተደፋፈሩ ሰዎች አሉ ስለነሱ ሲኖዶስ ምን ሊሆን ብለው
ወደ ቤተክርስቲያን በጣም ቀረብ ያሉ ሰዎች የአባቶችን ውሳኔ ቶሎ የሚፈልጉ የሚጠይቁ ሰዎች ካልሆኑ በስተቀር ያን ያህል እንደው ሌላው አካባቢ ትኩረት ሰጥቶት ያየው ነገር አይደለም። ምክንያቱም ያነሳናቸው ነገሮች ከዚህ በፊት የቤተክርስቲያን ስርዓት ሲጣስ በእንደዚህ በዘር በክልል እንደዚህ ጳጳሳት ሲሾሙ ቅድም እንዳልኩት የቤዛ ትምህርት ጉዳይ ሲነሱ ሲኖዶስ ምን አለ የሚባለው ነገር ይጠበቅ ነበር። አሁን በንጽጽር እንዲህ አይነት ነገሮችን ብዛም ናቸው። ከስብሰባው በፊት ቤተክርስቲያንን የሚመለከቱ በጣም የተራገቡ ነገሮች ብዛም ናቸው። በንጽጽር ነው ጠፍቷል ማለት አይቻልም። እንደምታውቀው ሁሌ ፈተና ላይ ነች። ግን በንጽጽር ከዚህ በፊት ኮንሱም ስናደርገው የመረጃ ቮሊዩም አንፃር አሁን ትንሽ ረጋ ይመስላልና እንድንታዘብም ያደርገናል። እውነቱን ለመናገር የቤተክርስቲያን አባቶችን ጉባኤ የምንከታተለው ትኩረት የምንሰጠው የሆነ መነጋገሪያ ነገር ሲኖር ብቻ ነው ብለን ራሳችንን እንድንታዘብም የሚያደርግ ነው። ይሄ ለራሳችን ትልቅ የቤት ስራ ሰጥተን የምናልፍበት ነው ብዬ አስባለሁ። የግድ መነጋገሪያ ነገር መኖር የለበትም። የግድ የሆነ አካል እስኪሰድበን መጠበቅ የለብንም። የቤተክርስቲያን አባቶች ጉባኤ ማለት ሲኖዶስ ማለት የቤተክርስቲያን ትልቁ የስልጣን አካል እና እኛን በተናጠል በግለሰብ በምእመን ደረጃ በቤተክርስቲያን ደረጃ ደግሞ በጥቅሉም የሚመለከቱ በርካታ ውሳኔዎች የሚሰጡበት ነው እና ትኩረት ሰጥተን ምን አሉ አባቶች ማስፈጸም እኮ ይጠበቃል ከኛ። መቼም በየጊዜው የሚነሱ ጥያቄዎች ሊኖሩ ይችላሉ፣ ግን እኛና መንፈስ ቅዱስ ወሰነናል ነው የሚልታገ ስለዚህ መንፈስ ቅዱስንም ውሳኔ ጭምር ነው ችላ እያልን ያለ ነው። በሚገባው ልክ ትኩረት ሊሰጠው ይገባል። ለምሳሌ የሀገር መሪ የሆኑ ሰዎች ፓርላማ ሲሰበሰቡ ምን አይነት ትኩረት ነው የምንሰጠው? ቃለ ምልልስ ሲያደርጉ ምን አይነት ትኩረት ነው የምንሰጠው? ባለስልጣኖች ሲናገሩ ምን አይነት ትኩረት ነው የምንሰጠው? ያንን አይነት ትኩረት ካልሰጠን አስቸጋሪ ነው የሚሆነው። መንግስት አይደለችም ቤተክርስቲያን፣ ግን ለራሳችን ለቤተክርስቲያናችን የመጨረሻው የስልጣን ደረጃ ነው ሲኖዶስ ማለት። እዛ ላይ የሚወሰኑ ውሳኔዎች ናቸው የሚመለከቱ። የተወሰኑ ውሳኔዎች አሉ ቢበረታቱ የምንላቸው፣ የተዘለሉ ደግሞ ጉዳዮች አሉ። እነሱን እንደ ምእመን ቀረብ ብለን ካላየን ነገ ለመጠየቅም አይመችም። ታስታውስ ከሆነ ባለፈው ስናወራ ከዚህ በፊት እንዲህ ብለው ነበር 2012 15 ላይ አሁን ምን አደረጉ እያለን ነበር ያወራው። አሁን 2018 የጥቅምቱ ላይ እንዲህ ብለው ነበር ግንቦት ላይ ምን አደረጉ ለማለት ይሄኛው መከታተል አለ። ስለዚህ በጣም ትልቅ ቸልተኝነት ነው የሚታይብን። ምንም አቧራ የሚያስነሳ ነገር መፈጠር የለበትም የቤተክርስቲያንን ጉዳይ ለመከታተል። ይሄ የኛ የራሳችን ቸልተኝነት ነው። ከዚህ በፊት አንስተነው ይሁን አላቅም በመንጋ ስለምንነዳ የሆነ ሰው አጀንዳ ፈጥሮ ወስዶም ቢሆን ኖሮ ሁላችንም እዛ ስንረባረብ እንገኝ ነበር። ስለዚህ የመንጋ አይነት አካሄዱን ትተን ሁሌ የሚታወቅ ነው በአመት ሁለት ጊዜ የሚመጣ ነገር ነው። ወቅቱ ተጠብቆ ደግሞ በድብቅ የሚደረግ ነገር አይደለም። በአደባባይ ጸሎት ተደርጎ መግለጫ ተሰጥቶ የሚደረግ ነገር የሚታወቅ ስለሆነ የሚገባውን ትኩረት ባንነፍገው ጥሩ ይመስላል። በትክክል እምነት እሱ ላይ ትኩረት የአለመሰጠቱ ሁኔታዎች ውስጥ ሌላ ነው የሚያሳስበኝ ጉዳይም ደግሞ አለ። እናት ልጆች በአባቶቻቸው ተስፋ እየቆረጡ ይሆን? እናት ይሄስ ደረጃ የሚያሳስብ ነገሮችም አይደለም ወይ? ትናንትና በጣም በጉጉት ሲጠበቁ የነበሩ ነገሮች ዛሬ እንደ ተራ ነገር ልክ የቀበሌ ስብሰባ እንኳን እናት እያሳነሰን አይደለም፣ ግን የሆነ አይነት ነገሮች ሲመጡ የምትሰጣቸው ቦታዎች አሉ አይደለ? ትምህርት ቤት ውስጥ በትምህርት ቤት ደረጃ የምትሰበሰባቸው ስብሰባዎች እንኳን የሆነ ግድ ይሰጣል። የቤተክርስቲያን የከፍተኛ መሪዎች ቤተክርስቲያን አይን የምትላቸው ጳጳሳት ናቸው። ስለዚህ እነሱ ከዓለም ዘንድ ተሰባስበው በዛ ሁኔታዎች ውስጥ የሚነጋገሩትን ነገሮች ቸላ ብለ የምትሄድባቸው ሁኔታዎች ምናት እኔ ከሌሎች ስጋቶቹ እንዳሉ ቅድም የጠቀሳቸው ነገሮች የመጋራው ይሁንና ከዛ በዘለለ ግን እናት ትውልዱ አንዳንዴ ተስፋ እየቆረጠስ እንዳይሆን እሱ ላይ አባቶች እናት በዚህ መልኩም ዝም መባሉ አይ ምንም አልመጣም አይነት ነገር ተብሎ ብቻ ቸል እንዳይባል ደግሞ የሚል ስጋትም አለ። ምክንያቱም መራራቅ እንዳይፈጠር እነኚህ መራራቆችን ማቅረብ ስለማትችል በኋላ ላይ እንደፈለጉ ይሆኑ እኛን ብቻ ከዚህ አያስቀሩን የሚሉ አይነት ውሳኔዎች ውስጥ ምን እየሄደ ከሆነ ዝም የሚል ነገሮችን ነገ ለምን ሊፈጠር እንደሚችል አይታወቅም። ስለዚህ እነሱ ጉዳዮችን እንዲሁ ቸል መባል የለበትም። ምክንያቱም ከመጪው ከሆነ ነገሮች ጋር እና ነገርን ብቻም ሳይሆን አንዳንዴ ብለው በዝምታ በሆነ ነገሮችን ልታልፈው ትችላለህ አይደለ? ያኔ የሚፈጠሩት ነገሮች አሉ። ዝም የሚል ትውልድ ሲመጣ ነገ ምን እያሰበ እንደሆነ አልታውቅም። ወይ አንዳንዴ እየተወክ ነው
ምንም እሱ ጋር አትምጣበት እንጂ ቤተክርስቲያን እንዳትመጣ አትከልክለው እንጂ ነገር አታድርገው እንጂ እንደፈለግህ ሁን ብሎ እየተወክ ነው እየቀጣህ ነው ማለት ነው በሌላ በኩል። ሁለተኛ ግን ምን ሊፈጠር እንደሚችልም ደግሞ አታውቀውም። ምክንያቱም ቤተክርስቲያን ሰንሰለት አላት አይደል? ያንን ሰንሰለትም ደግሞ እንዲቆርጥ እያደረግከውም ሊሆን ይችላል። ስለዚህ እነሱም ክፍተት የምትፈጥሩ አንዳንዴ እንደውም በታሪክ የሚባል ነገር አለ አይደል? የአጤ ምኒልክ ነገሮች በብር ሲጨምሩ ህዝቡ ሲጨው ነበር። ከዛ መጨረሻ ላይ ዝም ሲል አሁን ነው መፍራት ይል ልክ እንደዚህ አይነት ነገሮችም እንዳይሆን ዝም ሲል እንዴት ነው ሰሞኑን ዝም አለ መግለጫ ተሰጥቶ ብሎ ነገር ብዙ የሚያነጋገር ጉዳዮች ጠፋ ማለት ከወጡ 9 መግለጫዎች ምንም አይመለከተኝም እያለ ነው ማለት ነው። ስለዚህ ጉዳይ አይደለም እያለ ነው ማለት ነው። ትናንትና ነገር ሲወጣ ያንዳንዱን እያወጣ ይሄ ማለት እንዲህ ነው ሲልቆ ግድ አለው ማለት ነው። በዛ በኩል ወሬን መፈለጉ ነገር ማድረጉ ብትነቅፍበትም ግን በዛ ጉዳይ ላይ ጉዳይ ብሎ ማውራቱ የሚያነሳሳው ነገሮች አሉ ብዬ አስባለሁ። ከዛ በተያያዘ ግን የጥቅምት ሲኖዶስ ሲነሳ ከስብሰባው በፊት የዓለም አቀፍ የሰበካ ጉባኤዎች ይደረጋል፣ ሪፖርቶች ይቀርባሉ፣ የተለያዩ ውይይቶች ምን ነገር ይደረጋሉ። ዘንድሮ 44ኛው ተከናውኗል። እዛ ላይ የተለያዩ ሪፖርቶች ይቀርባሉ። አንዱ ከሚቀርቡት ነገሮች አንዱ በየጊዜው የሚነሱት ነገሮች ይሄ ከገንዘብ ጋር የተያዙ ሁኔታዎች እና ላስገባኝ ነገሮች እንጂ ዘንድሮ ግን በተወሰነ መልኩ ነፍሳት ላይ የተመለከቱ ወይም ምዕመናን ላይ የተመለከቱ ሪፖርቶችን መስማት ጀምረናል። እሱ ሊደነቅ ይገባል ብዬ አስባለሁ። እንዲሁም ደግሞ በማህበረ ቅዱሳን የቀረበው ሪፖርት በጣም መነጋገሪያ ሆኖ በጣም እንደው የሚወደስ አይነት ሪፖርት እየተባለ ሲዟዟርም አይተናል። እሱም እንደው የሚደነቅ አይነት ነገሮች ናቸው እና እሱም አንድ እንዲጠበቅ ከሚያደርጉት ነገሮችም አንዱ እሱ ነበረ። ግን እሱም ነው የቀዘቀዘው ዘንድሮ። እሱም እንዲሁ በመሃል ይነሳ ከሚል አኳያ ነው። አዎ እንደው ሌላ አልፈው ነበር ለምናገር አይቀር ግን ሁለት መሰረታዊ ጉዳዮችን ማንሳት እንችላለን። አንደኛ ከዚህ በፊት የተደረጉት የቅርብ ጊዜዎቹ ወሰድና በደንብ ትኩረት የሚያገኙት የሚዲያ ኤክስፖዠርም ያገኙት የቅርብ ጊዜዎቹ ስለሆኑ እነሱን እንውሰድና በተደረጉ ስብሰባዎች ማግስት ውጤት አላየም። ምንም ውጤት አላየም። ሙከራዎች ሊደረጉ ይችላሉ፣ እንደዚህ ያደርገናል የሚሉ የፐብሊክ ሪሌሽን ስራዎች ሊሰሩ ይችሉ ይሆናል፣ ግን መሬት የረገጠ ውጤት አላየም። ስለዚህ ከዛ አንፃር ህዝቡ በቃ ተመሳሳይ ነው። እንደ ማናቸው አንድ መምህር እንደ 3ኛ ክፍል ስፖርት ባለበት ማለት ይችላል ላገላብጠው ለሆቴል ነው ባለበት መርገጥ እንደዚህ አይነት ነገር እየተደጋገመ ሲመጣ ባለከታተል ምን ለውጥ አመጣለሁ የሚል ሜንታሊቲ ሊያዳብር ይችላል። ስለዚህ ትልቅ ክፍተት ነው እንዳልከው ከቤተክርስቲያን እንዳይመጣ እስካልከለከልከው ድረስ በቃ ሊተውህ ይችላል። የአስተዳደሩን ጉዳይ ሊተውልህ ይችላል ምናምን የራሱን ጉዳዮች ብቻ ሊያደርግ ይችላል እንደ አንድ መምህር። ከዛ ውጭ ግን ራስ እንደው አሁን ይሄንን በታላቅ ትህትና ነው የምናገረው እውነቱን ለመናገር። ምክንያቱም አባቶች ናቸው፣ ክህነታቸው ስልጣን ከእግዚአብሔር ያገኙት ነው ስልጣናቸው። ስለዚህ እንደው ምንም ከፍ ለምንናገረው ነገር አይደለም፣ ግን ደግሞ ቅሬታ አለ። ትክክል አባቶቻችን ናቸው፣ እኛ ደግሞ ልጆቻቸው ነን። በትህትና መንፈስ ሆነን እንደ ልጅ እንደው ይሄ ቢስተካከልልን የምንለው ጥያቄ እንደው ልብስ ቢያልቅብህ ጫማ ቢቀደድ ምትጠይቁ አባትህን አባቴ ትልቅ ነው ወልዶ እዚህ አድርሶኛል ብለህ ቢረበህ ዝም አትልም። ስለዚህ ቤተክርስቲያን የሾመቻቸው የእግዚአብሔር በዚህ ጊዜ ሰጥቷቸው እድል ሰጥቷቸው በዚህ ጊዜ ጳጳሳት ተብሎ የተቀመጡ ስለሆኑ እንደ ልጅነት በጣም በታላቅ ትህትና ሆነን እንደው ከንቀትም እንዳይቆጠር ብዙ ሌላም አካል ስለሚያየው የልጆቻቸውን አቋቸው አይነት እንትንም እንዳይመጣ ከንቀትም እንዳይቆጠር እንደ ልጅ ግን ምን ጠይቃቸው ጥያቄዎች አሉ። እኔ ሲርበኝ አባቴን የምጠይቀውን ጥያቄ የመንፈስ አባቶቼን ደግሞ የምጠይቃቸው ጥያቄ ይኖረኛል። ራሳቸው ለጉባኤው ትኩረት ሰጥተውታል ወይ? ክብር ሰጥተውታል ወይ? ይሄንን ጉባኤ ቶሎ እንጨርስና የልማት ስራዎችን እንጎብኝ ተብሎበት ራሳቸው ያቀለሉትን ሌላ ሰው እንዲያከብር አጠብቀን እኔ ከዚህ በላይ ባናገር ደስ ይለኛል የአባቶች ጉዳይ ስለሆነ። ስለዚህ በደንብ አክብሮ መያዝ ከነሱም ደግሞ እንፈልጋለን ቢያከብሩልን። ምክንያቱም
ቤተክርስቲያናችንን ነው የሚወክሉት ቤተክርስቲያናችንን ነው የሚወክሉት እንዲህ ተባለ ተብሎ ቤተክርስቲያን መዘባበቻ እንድትሆን አያስፈልግም በጣም በታላቅ ትህትና በልጅነት መንፈስ ሆነን ግን አክብሩልን ጉባኤውን ሲያከብሩት እነሱ ቶሎን ጨርሰው ያሉትን ወይ አድፋፍቶ ያለፉት ከሆነ እኔ ምን አገኝበታለሁ ይከታተላል ስለዚህ ዋናዎቹ አክተሮች እነሱ ናቸው በደንብ በልኩ በትኩረት መያዝ አለባቸው ዛሬ ለምሳሌ መናነሳቸው አጀንዳዎች ውስጥ ምናበረታታው ይኖራል ምንነቀፍ ይኖራል ሶ ልክ እንደዛ እንደሚበረታታው ሁሉ ለጉባኤው የሚሰጡትን ትኩረት ሊጨምሩ ደግሞ ያስፈልጋቸዋል ስለዚህ ትልቁ አንዱ ህዝቡ ትኩረት እንዳያደርግ የሚያደርገው የሚመስለኝ እሱ ነው በቃ ተተውታል እነሱ ከተውት ትኩረታቸው ሌሎች የመንግስት አካል ጋር የሚያገናኛቸው ስራ ከሆነ ምን አገባኝ እኔ ቢል ልትፈርድበት አትችልም ህዝቡን ብለ አንድ አሁን ህዝቡ ተጠያቂ አይደለም ይያልኩኝ አይደለም ግን መንገድ ሰጣው ምን በቀደደው ምን ይገባል አይደለም የሚባለው እንደዚህ አይነት መንገድ ሰጣው አይና ትኩረት ስተከታተል ይጠይቃል እኮ እንዴ እናንተ እንዲያደረጋችሁ ነው ማለቱም አይቀርም ያንን ጥያቄ እንዳያመጣ ለማድረግ ራሳቸውም ደግሞ የሚሰጡት ትኩረት ትልቅ ሊሆን ይገባል በያስባለሁ ግን አሁን በልጅነት መንፈስ በትክክል ምን ጠይቀውም እዚህ ጋር ምን ነገራገረው ነገሮች በሙሉ እንደ ቤተክርስቲያን ልጅነታችን የዛኔ የልጅነት መብት ስላለን የልጅነት ይሄንን የልጅነት መብት በተደጋጋሚ ስናነሳው የልጅነት መብት አለን ስንል በጣም ልክ የዲፍረት አይነት ነገሮች እንዳልሆነ በጣም ሊሰመርልን ያስፈልጋል ምክንያቱም በቤተክርስቲያን ያደግነው እናውቀዋለን ምንም ነገር ብንባል ጥፋት እንኳን ብናይ የአባቶች ክብር ይበልጣል እኛ ከምንናገረው ነገሮች በላይ እኛ ከምናየውና ነገር ከምናደርገው ነገሮች በላይ አባቶች ያላቸው ክብር ይበልጣል ደግሞ የአባቶች መከበርም ነው የቤተክርስቲያንን ክብሯን በጣም ሊያሳየን የሚል ምክንያቱም መገለጫ ስለሆነ ማለት ነው ምክንያቱም እያንዳንዱ ነገሮች እየተነካብን ይያለን ምንጮ እኮ የቤተክርስቲያን መገለጫ ስለሆነ ነው አይደለ ስለዚህ ከቤተክርስቲያን መገለጫዎች አንዱ አባቶቻችን ናቸው አባቶቻችን ሲቃለሉ ስናይ የምንወሽቀውን ያክል ልክ በዛው ልክ ደግሞ አባቶች ያልሆነን አይነት ነገሮችን ደግሞ ተደርጓል ብለን ስናይ ደግሞ እንደዛው እንደ ልጅነታችን ደግሞ ይሰማናል እንበሽቃለን ግን ያንን ምን ጠይቀው ምን እናገረው ከልጅነት የመጣ ያንን በማድረግ ሁኔታዎች ናቸው በትክክል እሱ ከማቃለል እንዳልሆነ እንደ ልጅ የተሰማለ እየተናገረ እንደሆነ ሊሰማ በትክክል እዚህ ጋር ተያይዞ በቀጥታ ወደ ጉዳያችን ንግባና አንደኛው ሌላ ይሄ ውሳኔው ላይ ያጣውት ያላየውትም ነገር ናት የኔ ድክመትም ሊሆን ይችላል ከዚህ በፊት የጥቅምት ሲኖዶስ ሲያልቅ አንዱ እንደ መግለጫም እንደንተን የሚደረገው የአመቱን በጀት መጽደቅን ተመልክቶ ይሆናልና ባነበብኩት መግለጫ ላይ አላገኘውም ናት የኔ ድክመት ኮነ ወይም ደግሞ ሌላ ቦታ ሳላገኝ ቀርቼ ኮነ አላቀም ከዚህ በፊት የነበሩትን የጥቅምቶችን ወደኋላ ሄድ ብዬ ለማየት ሞክራለሁና የአመቱን የበጀት ሁኔታዎች ምናምን ነገር መጽደቁን ቢያንስ እንኳን ጸድቋል የሚሉ ነገሮች የተነገሩት ነገሮች በሙሉ ጸድቋል እንዲሆናል ተብሎ ድምዳሜ ይሰጣል አንዳንዴ ደግሞ የበጀት ቁጥሩን ሲገለጥ ይታያል በዚህ አመት ቁጥሩም የለም መጽደቁም አለመጽደቁም ናት በሌላ ቦታ ላይ ጸድቆ ወይ ሳንሰማው ቀርተን ኮን እሱን እንተረማለን ግን እኔ ስላልሰማው ነው ናት እሱም እንዳንድ ቅሬታ የማነሳው ጉዳዮች ይሆንና ግን ወደ ከያዝናቸው 3 ጉዳዮች መካከል የመጀመሪያው የምስራቅ አርሲ ሀገረ ስብከት ነው ስሙ ቀደም ከውጭ ከቀረጻ በፊት ያወራን ነበርና አርሲ ሀገረ ስብከት ይባላል ምስራቅ አርሲ ሀገረ ስብከትም ይባላል በርግጥ በፊት ግዙፍ እንደሆነ ወይም ትልቅ ስፋት እንደያዘው መጠን አርሲ ሀገረ ስብከት የሚለው ይዞ ነበር በኋላ ግን ምዕራብ አርሲ የሚባለውን ተከፍሎ ሲወጣ ምስራቅ አርሲም የሚል ወጥቷልና የበፊቱ አርሲ ሀገረ ስብከት ምስራቅ አርሲ ሆኗል ግን አንዳንድ ቦታዎች ላይ ሊቀ ጳጳሱንም ሲጠሩ የአርሲ ሀገረ ስብከት ይላሉ ደግሞ ሌላ ቦታ ላይ ደግሞ የምስራቅ አርሲ ሀገረ ስብከት ይላሉ እናት ማምታቻዎች ሊሆኑ እንዳይሆኑ ምዕመናን ጋር የበፊቱ አርሲ ሀገረ ስብከት ምዕራብና ምስራቅ ተብሎ ሰፊውን ቦታ ያዘው ምስራቅ አርሲ ተብሏል አሁን ጥያቄያችን ወይም አጀንዳችን ምስራቅ አርሲው ላይ ስለሆነ ማለት ነው እሱም ትኩረት እናደርጋለንና የምስራቅ አርሲ ሀገረ ስብከትን ለአምስተኛ ጊዜ የገባ ደብዳቤዎችን በዛው በቅዱስ ሲኖዶስ ስብሰባ ላይ ውይይት ቀርቦ ነበር ዛሬ ብዙ የመልካም አስተዳደር ችግሮች ተነስተዋል በዛ ላይ እናት እዚ አዳባይ ላይ ማናወጣቸው ወይ ማንናገራቸው ብዙ ነገሮች አሉ እናት እነኛም ስለተነገሩ ደብዳቤውን ያዩም ሰዎችም ስለሚኖሩ ማለት ነው እሱ ስለታየ ነገር ግን ትኩረታችን እነሱን ተውሽ ያንዳንዱ ነጥብ በነጥብ ላይ ሳይሆን በራሱ ግን እንደ ሀገረ ስብከቱ ላይ ባለ ሂደቶች ውስጥ እዛ ነጥቡ ላይ ግን
ምናት የኔም ሐሳብ የሚሆነው ሊቀ ጳጳስ በማስቀየር አጀንዳ ሌላ አይነት የሚያስፈራ የሆነ ሌላ አይነት ጉዳዮች ወይ የብሔር ጥያቄዎች የሆነ የቋንቋ ጥያቄዎች ተሰንቅረው እናያለን ምናት ያኛው ሙሉ ለሙሉ የመኑ ጥያቄ ነው ብዬ ስለማላስብ ምናት በተለይ ይሄ በቋንቋ እየተማርን አይደለም እንዲህ የተደረገን አይደለም በሚለው ጉዳዮች ውስጥ ምናልባት የ2012 የጥቅምት ሲኖዶስ ስብሰባ መውጫው ላይ ወይም ደግሞ መግለጫዎች ላይ ከተጠቀሱት ነገሮች አንዱ በቋንቋዎች ትምህርቶች እንዲሰጡ የተለያዩ ነገሮች ሲደረጉ ነበር እዛ ላይ መግለጫው ላይ የተለያዩ ትምህርት እንትኖች ማሰልጠኛ ኮሌጆች ይከፈቱ ካህናት እንዲደረጉ እየተባለ ሲወጣም ነበር አገልጋዮች እንዲፈሩ የሚል መግለጫ ይዘት ያለው ነገሮችም አይ ነበር እንግዲህ ያ መግለጫ ወጥቶ ጥቅምት 2012 ላይ 2015 ላይ ነው እንግዲህ ያኛውን ሹመት ያየ ነው አሁንም ደግሞ እዚህ የምስራቅ አርሲ ሀገረ ስብከት ላይ የተፈጠሩ ጥያቄዎች አሉ ያስተዳደር ጥያቄዎች በትክክል የምንጋራቸው ክፍተቶች አሉ የምንላቸው አይነት ነገሮች ብዙ ጥያቄዎች አሉ አስተዳደራዊ ጥያቄዎች እነሱም ጉዳዮች ግን ውሃ እንዲያነሳ በሚመስል አይነት መልኩ ሌሎች አይነት ነገሮችን ተቀላቅሎ ጥያቄዎች ቀርበዋል ያ እንደ ቤተክርስቲያን ልጅነታችን ተገቢ ነው ብዬ አላስብም ጥያቄው ተገቢ ሊሆን ይችላል ምናት ያስተዳደር ክፍተቶች አሉ የሚባሉ ነገሮችን ምክንያቱም ሪፖርቶች ላይ ያምናም ጥቅምት ላይ ሲቀርብ ከነበሩት ነገሮች አንዱ ምስራቅ አርሲ ሀገረ ስብከት ላይ ብዙ ምዕመናን ይገደሉ ነበር የሚለው ቃል እንደውም ይጨፈጨፉ ነበር በሚለው እስከመተካት በሚደርሱ ሁኔታዎች ውስጥ በጣም ብዙ በሸካ በተለያዩ ቦታዎች ላይ ምናን ነገር ምዕመናን ሲገደሉ ለዛ መገደል በሀገረ ስብከት ደረጃ ይሄ ወግዘትም ሊሆን ይችላል ወይም ደግሞ ቅሬታዎች ሊሆን ይችላል የተለያዩ ነገሮች መግለጫዎች ሲወጡ አናይም ግን ያመታዊ ስብሰባ ላይ ተጠብቆ ግን እንዲ ተደርጎ ይሄናል ምዕመናን ተገድለውብን ነበር የሚሉ ነገሮች ይመጣሉ ያንንም የነበረው ጥያቄ ለምንድን ነው አመቱን ጠብቆ ሪፖርት ላይ እንትን የሚሰጠው የዘንድሮ ላይም ካየክ ዩናይት ነገሮችን ተጠቅሷል ግን በቁጥር ደረጃ አልተጠቀሱም ግን ከአምናው ከጥቅምቱ ሲኖዶስ ጀምሮ እስከ ዘንድሮ የጥቅምት ነገሮች እዛ ሀገረ ስብከት ላይ እንዲሁ ሰዎች ተገድለዋል በቅርብ ጊዜም እንኳን የምናያቸው ነገሮች ማለት ነው እና ቁጥሮችን ትተው ግን እንዲሁ ይሄናል የምዕመናን መገደል መፈናቀል እንደዛ አይነት ነገሮች ከመንግስት ጋር የተሰሩ መሆኑ አንዳንድ ለህግ የቀረቡ ሰዎች መኖራቸውን አውጥተዋል ጥሩ የሚበረታቱ ነገሮች ናቸው ተደርገውም ከሆነ ያልተደረጉ ነገሮች ሊቀርቡ ስለማይችሉ መበረታታት አለባቸው እንዴ ተደርጓል የሚባሉት ነገሮች እዛ ጋር ተያይዞ ግን ያስተዳደር ጉዳዮች መነሳታቸው ናት በታዩት ልክ ቅሬታዎች መነሳታቸው ተገቢ ነው የሚጠበቅም ነው ካሉ ክፍተቶች ካሉ እንደዛ ስለሚደረጉ ናት የኔ ትኩረት ግን ከዛኛው ባለፈ በዛች ክፍተት መሃል ግን የተሰነቀረቸው ነገሮች እንደ ቤተክርስቲያን ከቅርብ ጊዜ ወዲህ እንደ ፋሽን የሆነ ማምለጫ ወይ ደግሞ በጣም ማስዋቢያ ጉዳዮች እየሆኑ ስለሆነ የቋንቋ ጥያቄ የብሔር ጥያቄውን ያነሱ መሰንቀር እንደዛ አይነት ነገሮችን ይጣሉና ናት ይሄ ጉዳይ ነው የተወሰነ መልኩ ያወያየናል ብዬ እንዳንድ ያሰብነውና እሱ ላይ የምትጨምራቸው ነገሮች የዚህ እንደው አርሲ ምስራቅ አርሲ ያልከው እንትን ቀላል ሊመስል ይችላል ቤተክርስቲያን ለአንድ ሆሄ ራሱ ጥንቃቄ የምታደርግ ቤተክርስቲያን በዚህ ደረጃ ምስራቅ የሚል ቃል የሌለውን ቃል ኢንተርቼንጅብሊ እየተጠቀምክ መቀጠል ብዙ ዳሜጅ ሊያመጣ ስለሚችል እሱ ትኩረት ሊደረግበት የሚገባ ነው አንድ ሶስት ጉዳዮች ከዚህ ጋር ተያይዞ አነሳለሁ ግን እንደው የተነሱት ጥያቄዎች ራሳቸው ደግሞ አሁንኛ ፈረዘር ከመንሄድበት በተጨማሪ የተነሱት ጥያቄዎች በራሳቸው የሚናቁ አይደሉም በትክክል የዛ ያልነው የምስራቅ አርሲ ሀገረ ስብከት ብቻ ሳይሆን ሌላም ቦታ በተመሳሳይ የሚታዩ ጉዳዮች ናቸው እኔ ከቅዱስ ሲኖዶስ ክሮስ ቼክ የሚደረግበት አሰራር ቢኖር አባቶች አንዳንድ ጊዜ ወደ መንፈሳዊው የአገልግሎት ያተኩሩና አስተዳደራዊውን ደግሞ አገልግሎት ችላ ማለት ነገር ሊኖር ስለሚችል እነዚህ ነገሮች የሚታረሙባቸው የሆነ አሰራር ያስፈልጋል ስለዚህ ምስራቅ አርሲ ሀገረ ስብከት ብቻ ሳይሆን ሌላም የትኛውም ቦታ እንዲህ አይነት ጥያቄዎች በአንድ ደብር ደረጃም ጭምር አይደለም አምሳያ ማይለው ምስራቅ አርሲ ሀገረ ስብከት ያለን ስናነሳ ይሄንን ጉዳዮች ሌላም ቦታዎች ላይ አሉ ስለዚህ ያንን እንደ አምሳያ ነው ያነሳን ያለነው በያስባለሁ በአንድ አጥቢያ ቤተክርስቲያን ደረጃም የሚነሱ ናቸው በሀገረ ስብከትም ደረጃ የሚነሱ ናቸው ለአንዴና ለመጨረሻ ጊዜ መፍታት ካስፈለገ መዋቅራዊ ማስተካከያ ነው ማድረግ የሚገባ ክሮስ ቼክ የሚደረግባቸው ሚንሶችን ፈጥረህ በዛ መከታተል ነው የሚሆነው ግን በእነዚህ ጥያቄ መነሻነት ብለን ያነሳናቸው ነገሮች ግን ትልቅ
ትኩረት የሚፈልጉ ነገሮች ናቸው። ሶስት ነገሮችን ማንሳት እፈልጋለሁ። ቋንቋ ያልከው አሁን የቋንቋ ጥያቄ ሲነሳ እኔ ይቅርታ አድርግልኝና በኃይሉ መጠርጠር ጀምሬያለሁ። ለምን መሰለ? ፓስት ኤክስፒሪየንስ አለ 2-3 ዓመት እንደዚህ አይደለም የኦሮሚያ ቤተ ክህነት እንደዚህ ተብሎ ሲቋቋም የነበረው ያ ነገር ነገሩ ሴት ላይ ያደረገበት የተፈታበት መንገድ እናስታውሳለን። ለዛ አካባቢ የሚሆኑ በቋንቋ የሚያስተምሩ አባቶች እንሹም ተብሎ ተሹመዋል፣ ሄደዋል፣ ይሄዱ አሉ። የሄዱትም ደግሞ ብዙ አልቆዩም፣ ተመልሰው ሲሄዱ በቋንቋ እንዲያገለግሉ ይጠበቅባቸው የነበሩት ቦታዎች ለአንድ ሊቀ ጳጳስ 7 ሀገረ ስብከት ተሰጥቶ እነሱ ሌላ ቦታ ነው የተሾሙት። ስለዚህ ጉዳዩ ቋንቋ አልነበረም ማለት ነው። አሁን በቋንቋ እየተማርን አይደለም የሚል ጥያቄ ስታነሳ ሪል ጄኒውን የሆነ ጥያቄ እንኳን ቢሆን እኔ እጠራጠራለሁ፣ ከጀርባ ምን አለ ብዬ እፈራለሁ። ምክንያቱም ከዚህ በፊት የነበረው እንደዚህ ነው የሆነው። የጳጳ አንድ ሀገረ ስብከት ውስጥ ያለው የምዕመን ቁጥር እንደዚህ እየተባለ እየተደለደለ ሊቀ ጳጳስ እንደሚሾም እናውቃለን። ከዛ ውጪ በሆነ መንገድ በቋንቋ ይሾምልን የተባለ ጊዜ ነው ስርዓት የተፋለሰው። ግን እሱም ቢሆን ሰላም ያመጣል ተብሎ በቋንቋ ሊያስተምሩ የሚችሉ አባቶች ተመደቡ። ይሄ ነበር የሚጠበቀው ከቅዱስ ሲኖዶስ። ያው ትክክለኛ ስርዓት ላይሆን ይችላል፣ የቤተ ክርስቲያኒቷን ቀኖና የጠበቀ ላይሆን ይችላል። ግን ለሰላም ሲባል የተከደ ፈርዘር ነው የሄደችበት መንገድ ነው ቤተ ክርስቲያን። ግን እነዛው አባቶች አልሄዱም። የሄዱትም ተመልሰው መጣው ሌላ ቦታ ነው ያሉት። ይሄ የቋንቋን ጥያቄ ስታነሳ ነው አይምሮ ውስጥ የሚመጣው ይሄ ነው ቀጥታ። ለዚህ አሁን ምስራቅ አርሲ ሀገረ ስብከት ላይ በቋንቋችን እየተማሩ ላይሆኑ ይችላል። ያንን መፍታት የሚችሉት በቋንቋችን እየተማርን አይደለም ብለው ያሉት ሰዎች ምናልባት ስልጣነ ክህነት ካላቸው ወይ የቤተ ክርስቲያን አገልጋይ ከሆኑ መጀመሪያ ከነሱ መጀመር አለባቸው በቋንቋ ማስተማር። እና ያለን አባቶች በቋንቋቸው ሲቀድሱ ምናቃቸው አባቶች አሉ፣ ሲያስተምሩ ምናቃቸው አባቶች አሉ። ያንን በማድረግ ነው መጀመሪያ ያለባቸው። የሚማሩ ሌሎች ተተኪዎችም ካሉ መምህራን እየወሰዱ እነሱም ማስተማር ነው ያለባቸው። ጥያቄውን ማንሳት የለባቸውም አይደለም። ግን ሲነሳ በቃ እኔ መፍራት ጀምሬያለሁ። ያየሁት ነገር ሌላ ነገር እንድጠረጠር እያደረገኝ ስለሆነ ስለዚህ መጠርጠር ጀምሬያለሁ ማለት ነው የቋንቋ ነገር ሲነሳ። ስለዚህ የቋንቋ ነገር ሲባል እኔ ብዙ ምቾት የማይሰጠኝ አንድ ከዚህ አንፃር ነው። ሁለተኛ ጥያቄ የሚቀርብባቸው መንገዶች ምናልባት አሁን ለአምስተኛ ጊዜ የቀረበ ተብሎ ደብዳቤ ይሄ ፎርማል ነው፣ ተገቢ ነው። ምናልባት አንተ ያልካቸው ውስጡ የተጠቀሱት ቃላቶች ጽነት ያላቸው ካሉ እነሱ ይስተካከሉ ይገባል፣ ልንስማማ እንችላለን። ከዛ በተጓዳኝ ግን የሆነ አጥቢያ ቤተክርስቲያን ውስጥ ወይ የሆነ አዳራሽ ውስጥ ተሰብስበህ እጅህን እያጣመርክ መፈክር እያሰማህ የምትቃወመው ነገር ግን ይሄ ከዓለም የቀረም ነው። ትክክለኛ ከዓለም የቀረም ነው። የእጅ ምልክት እያሳየህ ማለት ነው። ይህ ፖለቲካ አይደለም፣ ሃይማኖት ነው። ሃይማኖት ምድራዊ ነገር የጊዜያዊ ነው፣ ዘላለማዊ ነገር ይጠብቀኛል። ለዛ ዘላለማዊ ነገር መንገዱ ደግሞ ሃይማኖቴ ነው፣ እምነቴ ነው ብለን ያዝነው ነገር ከምድራዊ ነገር ጋር ምናመቻቸው አይደለም። ከዛ ምን ሰርቀው እንደውም ሲሆን የሃይማኖታችን የቤተ ክርስቲያናችን ሰላም የቤተ ክርስቲያናችን አንድነት የቤተ ክርስቲያናችን አስተዋጽኦ ለሀገር እንዲተርፍ ነው የምንጠብቀው። ከኛ ብዙ ነገር በታሪክም እኮ ከሀገሪቱ ከቤተ ክርስቲያን የወሰደችው ብዙ ነገር አለ። ሰዓት የለንም እዚህ ዘርዝረን የምንዘልቀው አይደለም። እንደዛ እንዲሆን ነው የምንጠብቀው እንጂ የተቃውሞ ስልት ከዓለም ልናመጣ ስድብ ከዓለም ልናመጣ አይደለም። ስርዓት አለው፣ ራሱን የቻለ መዋቅር አለው። ያደረጉትም እኮ ትክክለኛ መንገድ አለ፣ ደብዳቤ ጽፈዋል። በሱ ነው መቀጠል የሚገባቸው። ነገር ግን እጅህን የሆነ ምልክት እያሳየህ የሆነ ሰው ማይክ ይዞ መፈክር እያሰማ በዚህ ልክ ሊሆን አይችልም። ስለዚህ ከቋንቋው ቀጥሎ ተቃውሟችንን ጥያቄያችንን የምናቀርብበት መንገድ ራሱ ጥያቄን ውድቅ ሊያደርገውም ይችላል። ምንድነው ከዚህ ጀርባ ያለው ብሎ ቢጠይቅ አንድ ሰው ተገቢ ጥያቄ ነው የሚሆነው። ምክንያቱም ጥያቄ እያቀረብክበት ጥያቄ በነገራችን ላይ ከመልሱ በላይ አንዳንድ ጊዜ ጥያቄው ራሱ ጥያቄ ምንድነው የሚለው ነገር ትኩረት ሊሰጠው ይገባል። እንዴት ነው እያቀረብክ ያለው ጥያቄ? የቤተ ክርስቲያንን መዋቅር አክብረህ በተገቢ መንገድ እያቀረብከው ከሆነ እነዚህ ሰዎች እውነተኛ ጥያቄ ያላቸው አክብረውን ይዘው መጥተዋል ጥያቄ። ስለዚህ ያልመለሰው አካል ላይ ጥያቄ ልታነሳ ትችላለህ። ጥያቄውን ያነሳበት መንገድ ግን ፕሮቮክ የሚያደርግ ነው። አንዳንድ ጊዜ አንተ ቅድም ያነሳቸው ውስጥ ያሉ ነገሮች እንደዚህ ያለውን ብሔር እንደዚህ ያለውን ቋንቋ የሚሉትን ነገሮች ለመለጠፍ ጭምር
ስትለጥፍ ደግሞ ትኩረት ለመሳብ በቪዲዮ እያደረከው በመፈክር እያደረከው በጩኸት እያደረከው ይሄ አይሆንም። የያዝነው እምነት ከሆነ እምነት በመፈክር አይደለም። የያዝነው እምነት ከሆነ በጩኸት አይደለም። እዛ ቦታ ላይ እነሱ ተቀምጠው የጮሁ የፎከሩበት ቦታ ላይ ምን ጠብቀው ወንጌል እንዲሰበክ ወንጌል የምስራች ነው። የምስራቹ ወንጌል ለነሱ እንዲሰበክ ለዓለም እንዲዳረስ ምን ጠብቅበት ቦታ ነው። የመፈክር ቦታ አይደለም። የጩኸት ቦታ አይደለም። ስርዓት ያላት ቤተክርስቲያን ነች። እሱን ጠብቆ ማቅረብ ይገባል። ስለዚህ የቋንቋ ሲሉ ተረጥራለሁ ያቀርቡበትን መንገድ ሳይ ተጠራጥራለሁ። ከዛ ውጪ ይህንን ጥያቄ ለመጠየቅ እንዲህ የተጓ አካላት እዛ ሀገረ ስብከት ውስጥ ቅድም ያነሳቸው የግድያ ወንጀሎች ሲፈጸሙ ምንድን ነበር ሲያደርጉ የነበሩት? አልቆመም በኃይሉ። ምናልባት ሰሞኑን አልሰማን ይሆናል። ነገ ከነገ ወዲያ ግን መምጣቱ አይቀር። ምክንያቱም እንዲህ እያረፈ በተደጋጋሚ እየሰማን እየሞቱ ያሉት ምዕመናን ናቸው። እየሞቱ ያሉት የቤተ ክርስቲያን አገልጋዮች ናቸው። እየሞቱ ያሉት የቤተ ክርስቲያኒቱ ልጆች ናቸው። መቼም ቤተ ክርስቲያን አታበላልጥም። ያንዱ ኮከብ ክብር ከሌላው ኮከብ ክብር ይበልጣል ብላ እንደው በምዕመን ደረጃ ምትለይም አይደለችም። ምንም ቢበልጥ ቅሉ ግን በመንግስተ ሰማያትን የምትወርሰው በክርስትና ነው እንጂ በስልጣንህ በቅርበትህ በምንም አይደለም። ሁሉም ሰው ክርስቲያን እንዲሆን ነው የምትጠብቀው። እየሞተ ያለው ሁሉም እኩል የሆነ ክርስቲያን ከቤተ ክርስቲያን አካሏ ነው እየወደቀ ያለው። ሁላችንም የቤተ ክርስቲያን አካል ነው። አካሏ ብልቷ ነው እየወደቀ ያለው። ያንን ጥያቄ ለመጠየቅ እንደዚህ ተጮኋል ወይ? 5-6 ጊዜ ደብዳቤ ገብቷል። አሁን እነሱን ብቻ አይደለም በዚህ ምን ወቅሰው አይተው ዝም ያሉ በሀገረ ስብከትም በጠቅላይ ቤተ ክህነትም ደረጃ አይተው ዝም ያሉትም ይወቀሳሉ። እዚህ ላይ ትክክል ነው የሚነሱት ነገሮች። አሁን እኛ ስናንሳው አሁን አንዳንድ ሰዎች ወይም ጥያቄውን የጠየቁት ሰዎች እነሱን እየተቃወምን እዚህ ያለውን አካል እየደገፍን አይደለም። የእሱ አይነት ሁኔታዎች ውስጥ አይደለም እየሄድን ያለ ነው። ተገቢ አይደለም ነው። ለምሳሌ የአስተዳደር ጉዳዮች መኖራቸው ስህተት ነው። እነሱ መስተካከል መቻል አለባቸው። ምንም ይሄ አንድና ሁለት የምትለው ጉዳዮች አይደለም። ምክንያቱም ለ44 ጊዜ የተሰበሰበ የጠቅላላ የሰበካ ጉባኤ ስብሰባዎች 44 ማለት 44 ዓመት ነው አይደለ? የ44 ዓመት ልምድ ነው። ስለዚህ በየዓመቱ ስትሰባሰብ ሪፖርት የምታቀርበው የዚህን ያህል ፈሰስና ስለሚሉት ጉዳዮች አይደለም መሆን መቻል አለበት። ከመን በጣም አሁን ምስራቅ አርሲ ሀገረ ስብከት አሁን ባለበት ሁኔታ ለአገልግሎት ማይመች ብዙ ነገሮች እነኚህ ምናነሳቸው ማንደብቃቸው ነገሮች አሉ። በትክክል በመናቀው ሁኔታዎች ውስጥ የተዘጉ አብያተ ክርስቲያናቶች አሉ። በአንዳንድ ኃይላት ከመንግስት ውጪ ባሉ ታጣቂ ኃይላት ለማገልገል የሚሄዱ ካህናት የሚገደሉ አሉ፣ ምዕመናን የሚገደሉ አሉ። እነኚህ ነገሮች ማይከላከል ሀገረ ስብከት ሆኗል። ይሄ መወገድ መቻል አለበት። እንደ ምዕመን የምታወግዙ አይነት ነገሮች ናቸው። ግን ይሄንን ጥያቄ ስትጠይቅ ይሄንን ነገሮች ስታረግ ግን አንተ መለሰ ችግር መሆን የለብህም። ምክንያቱም ቤተክርስቲያን ያላት ችግር ይበቃታል። እዛ ላይ ደግሞ ያንተን ምላሽ ለመስጠት ምክንያቱም 2015 ላይ የተፈጠረው ነገሮች ማሳያ ነው፣ በቂ ማሳያዎች ናቸው። ከሱ ማንንም ማር ከሆነ መልሰን እኛም ጥያቄዎቻችን ለላይት ነገሮች ምናደርግ ከሆነ የሆነ ሊቀ ጳጳስን አስወጥተው የሆነን በመሾም ምትፈታው ጉዳዮች አይደለም። ሀገረ ስብከቱ ላይ ያለው ትልቁ ችግር የመዋቅር ችግር ነው። በአስተዳደር በተለያዩ ጉዳዮች ምናምን ነገር ያሉ ነገሮች ናቸው። እንደኚህን ሊቀ ጳጳሱም ሆኑ የአስተዳደር አካላቶች በትክክል አይተውት መፍትሄ ከሰጡት ሚስተካከሉ ጉዳዮች ናቸው። ካልሆነ ደግሞ ቅዱስ ሲኖዶስ እንዳለው እስከ ግንቦት ድረስ አጣሪ ተመድቦ እንዲጣራ በገለልተኛ አካል ውሳኔ አቅርቧል። ያንን መጠበቅ ደግሞ ያስፈልጋል። እዚህ ሁኔታዎች ውስጥ ግን እነኚህ ነገሮች መታለፍ የለባቸውም የሚሉት ነገሮች በደንብ መሰመር መቻል አለባቸው የሚል ለማንሳት ነው። እዚህ ላይ እኔ የምጨምረው ሶስቱንም ጉዳዮች አንሽቻለሁ። ግን ተጠያቂ ናቸው ከሚባሉት አካላት መካከል የሀገረ ስብከቱንም የሥራ አመራሮች የጠቅላይ ቤተ ክህነቱንም እንላለን። ግን መንግስትም ኃላፊነት አለበት በትክክል። ምክንያቱም ህጋዊ ሰውነት ያላት ቤተ ክርስቲያን ነች። ምዕመኗ ሲሞት ልትጠይቅ ይገባታል የሚለው የቤታችንን ጥያቄ መንግስትንም መጠየቃለን። ምክንያቱም ህግ የማስከበር ብቸኛ ኃላፊነት የመንግስት ነው። አንድ ሰው ሲሞት ለምን ሞተ ብዬ እኔ እዛ አካባቢ ያለ ተራ ሰው ልጠይቅ አልችልም። ጸጥታ ለማስከበር ኃይሉም ያለው ማንዴቱም ያለው መንግስት ነው።
የመንግስት ተቀዳሚ ስራውም ደግሞ መንግስት የሚያስፈልገው በአንድ ሀገር ላይ መንግስት ያስፈልጋል ሲባል መጀመሪያ የሚያስፈልገው የኔን ያንተ ሰላምና ደህንነት ማስጠበቅ ነው። ሌሎች ጉዳዮች ናቸው የልማት መብት ጉዳዮች አያስፈልግም አይደለም። እነሱ በኋላ የሚመጡ ጉዳዮች ናቸው። ስለዚህ ተጠያቂነት ውስጥ መንግስት የሚገባል ማለት ነው። ከመንግስት ውጭ ያሉ የታጠቁ አካላት ናቸው ሲባል እንሰማለን። ማን ነው እንደዚህ ያደረገው የሚለውን በትክክል ለይተን የምናውቀው ነገር አይደለም። የምንጠረጥራቸው የምንሰማቸው ነገሮች ይኖራሉ። አካባቢው ላይ የሚንቀሳቀሱ አካላትም ስላሉ እነዚህን ሰዎች የማስታገስ ስራ የመንግስት ነው። ቤተክርስቲያን ታጥቃ እነዚህን ነገሮች ልታስታግስ አትችልም። ሰማያዊ ስራ የምትሰራለች፣ ምድራዊ ነገር ላይ የምትመላለስ አይደለችም። ስለዚህ ጥያቄው ቤተ ክህነትንም ሀገረ ስብከቱንም ይመለከታል። በተጓዳኝ ግን ስርዓት ማስከበር ያለበት ሰላምና ጸጥታ ማስከበር ያለበት አካል እስከሆነ መንግስትንም ይመለከታል። እስከመቼ ነው ሰው እየሞተ የሚቀጥለው? የመንግስት ባለስልጣናት የቀበሌ አስተዳዳሪዎች እንደዚህ እኮ የሚገደሉበትም አካባቢ ጭምር ነው። ስለዚህ ሰላምን ማስከበር ጸጥታን ማስፈን የኛን ደህንነት መጠበቅ ተቀዳሚ ስራው እንደሆነ አካል መንግስትም ደግሞ እዛ አካባቢ ቤተሰራው ሊወጣ ይገባል ማለት ነው። በትክክል እንግዲህ የምስራቅ አርሲን በተመለከተ እነኚህ ጉዳዮችን አነሳን። ብዙ እዛ ላይ የተነሱ ብዙ ነገሮች አሉ። እነሱን አንድ ባንድ እየጠቀሱ እዛ የተጠቀሱትን ነገሮች ማንሳት ሰዓታችንን ከመጠቀም አኳያ ነው። ተመልካቾችም እነሱን ጥያቄ በቀረበ ጊዜ አይተውታል ወይም ብለን ስለምናስብ ማለት ነው። ካልሆነ ደግሞ ማያያዝም ስለሚቻል እነሱን ነገሮች እንዳይወት ማድረግ ስለሚቻል ከምን አይነት አግባብ ተነስተን እየተነጋገረን እንደሆነ እዚህ ጉዳይ ላይ ስናተኩር ሌሎቹ ነገሮችን እየዘነጋን አለመሆኑ ምክንያቱም የጸጥታ የሰላም ጉዳዮች እዛ ያሉት የመመናን ሰቆቃ በትክክል የዕለት ተዕለት እንቅስቃሴዎቻቸውን የማድረግ ምክንያቱም አንድ ሰው የማምለክ የመመላለስ ሰብአዊ መብቱ ነው አይደል? ማንም ሌላ አካል ሊሰጥ አይፈቅድም። ስለዚህ ህይወት ዳግመኛ ማይሰጠን ህይወትን በመታጣበት መልኩ እያለክ ልትኖር አትችልም። ስለዚህ ይሄንን የመንግስት አካል ነው ሊያደርግ የሚችለው። ግን የቤተክርስቲያን አመራሮች አካሎች ደግሞ ይሄንን ስራ መስራት መቻል አለባቸው። እውነት የሚባለው የጸጥታ ጉዳይ አለ ወይ ተገቢ ትክክል ነው ወይ የሚነሳው ጥያቄ የሚለው ነገሮች በትክክል አንስቶ ምክንያቱም የተለያዩ አይነት መረጃዎች ከቤተክርስቲያን ሚዲያዎች ባሻገር የተለያዩ የዓለም መገናኛ አውታሮች እንዲሁም ደግሞ የሀገር ውስጥም ዓለማዊ የሆኑ ሚዲያዎችም ሳይቀር በዛ ስፍራ የሚደረጉትን መገደሎች ሲዘግቡ ስለሚታይ ማለት ነው። ስለዚህ እነኚህን ነገሮች በእውነት መልኩ ልናደርግ ወይም ደግሞ ሰላም ሊፈጠር ይችላል የሚለው ነገሮች መንግስት የሚሄድበት ነገሮች ናቸው። እንግዲህ የተሄዱ ሪፖርቱ ላይ እንደሰማነው የተሄደባቸው ነገሮች አሉ። አንዳንድ አካላቶችን የማስያዝ ርምት የማስወሰድ አይነት ነገሮች ተደርጓል። የሚበረታታ ሀሳቦች ናቸው። እነዚህ ግን መቀጠል መቻል ያለባቸው ናቸው። መንግስትና ቤተክርስቲያን አብረው መስራት ባለባቸው ሂደቶች ውስጥ አብረው መስራት ያለባቸው ነገሮች ያሳየ ጉዳይ ነው ብዬ አስባለሁ። እንግዲህ ከሞላ ጎደል የመጀመሪያው አጀንዳችን ይሄን ይሆናል። ተመልሰን ስንመጣ ተከታታዮቻችን ወደ ሁለተኛውና ሶስተኛው አጀንዳችን ሄደን የዛሬው መርሃ ግብር እንዲህ ያለን የምንቀጥል ይሆናል። ካፍታ ቆይታ በኋላ ተመልሰን የምንገናኝ ይሆናል። ተከታተሉን። ተመልሰናል። ተከታታዮቻችን ስትከታተሉ የነበራችሁት ወይም እየተከታተላችሁ ያላችሁት በተዋህዶ ሚዲያ ማዕከል የሚዘጋጅላችሁን አውደ ተዋህዶ ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ ጉዳዮች ላይ ውይይት የሚያደርግ ነው። እንግዲህ በመጀመሪያው ርዕሰ ጉዳያችን የምስራቅ አርሲ ሀገረ ስብከት ላይ የተነሱ ጥያቄዎችን ከሱ ጋር በተያያዘ ያስተዳደራዊ እንዲሁም የሰላምና የጸጥታ ጉዳዮችን አነሳን። ቀጥሎ ደግሞ አማሃ በቅዱስ ሲኖዶስ ላይ ከተወሰኑትና ሊበረታቱም እንዲሁም ደግሞ የተወሰነ ሐሳብ እንድንሰጥበትም የፈለግነው ሐሳብ የመጀመሪያው የመጥምቀ መለኮት ቅዱስ ዮሐንስ ገድልን በተመለከተ የተሰጠው ውሳኔ ነው። እንግዲህ በቤተክርስቲያናችን እንደዚህ አይነት ጉዳዮች ሲኖሩ በተለይ ከአምናው ጉባኤ ኒቂያ ጀምሮ አንድ ከነበረው ውሳኔዎች ወይም ደግሞ በዛ ያቋም መግለጫው ላይ ከነበሩት ነገሮች አንዱ በየቤቱ ወይም ደግሞ በየስርቻው የሚታተሙ የቤተክርስቲያን ያልሆኑ ግን በቤተክርስቲያን ተመሳስለው የታተሙ ሰውን የሚያወዛግቡ የቤተክርስቲያን አስተምሮ የሚመስሉ ቤተክርስቲያን ያልሆነችውን እንደሆነች የሚያስመስሉ የተለያዩ አይነት ህትመቶች አሉ።
በገድላት በደርሳናት በተለያዩ ቅዱሳት መጻሕፍት እንዲሁም ደግሞ የተለያዩ መጻሕፍቶች ላይ የቤተክርስቲያን ያልሆኑ ግን የቤተክርስቲያን የሚመስሉ ሰዎች ስለሚጽፉት የቤተክርስቲያን ሰዎች ስለሚጽፉት የቤተክርስቲያኗ አቋም እምነት ተደርገው የሚወጡ አሉ። ከነኛ መካከል ነው የተባለ አንድ የገድለ መጥምቀ መለኮት ቅዱስ ዮሐንስ በቅዱስ ሲኖዶስ በሊቃውንት ጉባኤ ተመርምሮ ውሳኔ አግኝቷልና ያም ለአገልግሎት እንዳይውል ተደርጓል። ይሄም የሚደገፍ ሐሳብ ነው። ይሄን ተያይዞ ግን በተለይ ከኦርቶዶክስ ሃይማኖት ውጭ የሆኑ ሰዎች አጀንዳዎች እየፈጠሩ ነው ያሉት። የኛ ትጋት ነው የኛ ንቅናቄ ነው ይሄንን ያመጣው ብለው ሲያዩ እንደውም አንዳንዱ ገድል ተወገዘ በሚሉ እንደዛ አይነት ሐሳቦች ሲያደርጉ ነበር። ያው ይቅርታ እናደርግላችኋለን። ያው ስለ ገድል ብዙ ጊዜ እየተነገረ ተመልሶ እዛው ጉዳዮች ላይ ከሆነ አንድ ሰው ላለመታረም ፈቃደኛ ነው ማለት ነው። አንድ ሰው ገብቶኛል ብሎ ተመልሶ እዛው ካጠፋ አልገባውም ማለት ነው፣ ወይም እንዲገባው አልፈለገም ማለት ነው። ስለዚህ ያው ብዙ ጊዜ እንደምንለው ሰው በማይመለከተው ነገር ባይገባ ጥሩ ነው። ጥሩ ነበር አልቻሉም። አይመለከተውም። ምክንያቱም የእሱ ሃይማኖት አይደለም፣ ምንም እንትን አይደለም። ስለ ገድል በቃ አላምንበትም ካላንድ ሰው ምንም የመናገር መብቱም የለውም፣ ስልጣንም የለውም። ትቶትም ወጥቷል። ገድል ተረት ነው ብሎ ትቶት ወጥቷል አይደል? ስለዚህ ተረት ሆኖ ለምን የዚህ መወገዝ የዚህ ነገር መደረግ ምንም እንትን አይደለም። እሱ መጀመሪያው አውግዞታል እኮ። ስለዚህ የቅዱስ ሲኖዶስ የማውገዝ ጉዳይ ለሱ በጣም ትልቅ እንትን የምስራች ሊሆንለት እንዴት እንደቻለ እና ወጥቷል ወጥም የሚል አይነት ነገሮችን ማንፈለውና ሐሳብ ስጥነት እንደው እናነሳለን። ገድለ ቅዱስ ዮሐንስ መጥምቀ መለኮትን አስመልክቶ ግን ጥንቃቄ የሚያስፈልገው የቤተ ክርስቲያኒቱ እዚህ መድረስ አንዱ ትልቁ መሰረት ጽሁፍ ነው። እንደምታውቀው በመጽሐፍት አትታማም ቤተ ክርስቲያኒቱ። መጽሐፍት ናቸው ትምህርቷን አቆይተው እዚህ ያደረሱት። ስለዚህ በጽሁፍ ደግሞ ያለ ነገር ዘላለም ነው የሚቆየው። አንዴ ሞኝ የተከለውን ስንት ብልጥ አይነቅለው እንደሚባለው በጣም በቃ መሰረት የያዘ ነገር ነው የሚሆነው በጽሁፍ ያለ ነገር። ስለዚህ ትልቅ ጥንቃቄ የሚፈልግ ነገር ነው። እንደዚህ መታረም መጀመሩ ይበል የሚያሰኝ ነው። ሊቃውንቶቻችን የሚሰሩት ስራ የሚደነቅ ነው። አባቶቻችን ብዙሃን አባቶቻችን የወሰኑት ውሳኔም በደንብ ከዚህ በፊትም በነበረው ፕሮግራማችን ላይ ያነሳነው ይመስለኛል። የግንቦቱን ስንዳስስ እንዲህ አይነት ውሳኔዎችን እንጠብቃለን ከአባቶቻችን። ስለዚህ ይሄንን በደስታ ሆነን የምንቀበለው ውሳኔያቸው መሆኑን መግለጽ ይገባናል። ከዛ በተረፈ ግን ጉዳዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ሆኖ ሳለ ቅድም ያልናቸው አንዳንድ አካላት ትተው ወጥተው አይመለከተኝም እኔ እዚህ ቤት ውስጥ አይደለሁም ብለው ትተው ከወጡ በኋላ ደግሞ ተመልሰው መተው ነጥብ ለማስቆጠር ነው የሚጠሩት። አሁን ይሄ ከሌላ ከምንም ነገር ጋር አታይዘው ነጥብ ለማስቆጠር እንዲህ ብዬ ነበር የሚባል አባባል አለ የፖለቲከኞች ይሄው እንዲህ ብዬ ነበር የሚሉት አለ። ዛሬና አመት እንደዚህ ብዬ ነበርና እሱ ራሱ የተፈጸመው በቃና ይሄው እኛ እንደዚህ ስንታገል ገድልን ተው ብለን ስንታገል ይሄው አባቶች መተው ገድልን አወገዙ። ሲጀመር የተወገዘ ገድል የለም። አሁን ተወገዘ የተባለውም እኮ ገድል ብለን የምንጠራው አይደለም። ምክንያቱም የክርስቲያንን ስርዓት ይጠበቃ አይደለም። ገድልም ስላልሆነ ነው የተወገዘውና ገድል ተወገዘ ካልተሳሳትኩኝ የቅዱስ ሲኖዶስ ዋና ጸሐፊ ሲያነብር ነበር መግለጫውን አቡነ ዲዮስቆሮስ አቡነ ዲዮስቆሮስ የቀድሞ የጥንቱ እንደተጠበቀ ሆኖ በቃ ቃል በቃል ይሄንን የተጠቀሙት ቃል እንደተጠበቀ ሆኖ ይሄ ግን በአንድ ግለሰብ አማካኝነት ሲሰራጭ የነበረው የቤተ ክርስቲያንን እምነት ስርዓቷን ያልጠበቀ አስተምሮቷን ያልጠበቀ ስለሆነ እንዳይሰራጭ አውግዘነዋል። ይሄ እንዴት እንዳስደሰታቸው አላውቅም። እንዲህ ደግሞ ውሸት ገድል የተወገዘ ገድል የለም እንዴ? ቅዱስ ዮሐንስን መጥምቀ መለኮትን ከቤተ ክርስቲያን ማውጣት ማለት እኮ ይሄ ማለት አናቀህም ብሎ እኮ እና እንደምንፈግ ማለት ያለሱም ይሆን ነገር አለ። መንገድ ጠራጊ እኮ ነው አይደል? ክርስቶስ ሲመጣ መንገድ ይጠረገለትን ትልቅ የቤተ ክርስቲያናችን ቅዱስ እንደማረግ ማለት ነው። ያልሆነ ያልተደረገ ያልተፈጸመ ነገር ነው የሚያወሩት። ይሄም የሚያሳየው መተዳደሪያቸው ውሸት መሆኑ ነው። እነዚህ ሰዎች ተሐድሶም በላቸው መናፍቅም በላቸው የሆነ የግለሰብም ስም ተራስጣቸው ሁሉም ካባ ላንቃችንን ደርበው መጠምጠሚያችንን አድርገው መቋሚያ መስቀል ይዘው ነው ደግሞ አንድ ልጅ አለ ስሙ መጥቀስ አልፈልግም። ለምን እንደዚህ የምታደርጉት የቤተክርስቲያን ነገሮች የምትጠቀሙት? እሱ ቀሚስ ይለብሳል መስቀል ያንጠለጥላል ማህተም ያደርጋል። ታርጌት ግሩፕ እነሱ ስለሆኑ ነው ቃል በቃል እንደዚህ ነው ያለው።
ታርጌት ግሩፕ እነሱ ኦርቶዶክሶች ስለሆኑ መንቃት አለብን እኛ እንድንጭበረበር ነው እንደዛ የሚያደርጉትና ይሄን ሁሉ ነገር ይዘው ከዛ ይዋሻሉ አንድ ቀን እንደው ተሳስቶ ሰው ለመተቸት ሲነሳ እንዴት እውነት አይሆን የተወገዘ ገድል በሌለበት ሁኔታ ቤተክርስቲያን ገድልን አወገዘች ከዛ ይሄንን እኮ የሚሉት ለነሱ ለራሳቸው ስም መገንቢያ ነው ቤተክርስቲያን እውነትም እንደው ገድል አወገዛ ቢሆን ኖሮ የኛ ጥረት ይኸው ፍሬ ያፈራ ለማለት ነው ስለዚህ ለፉክክር ነው ነጥብ ለማስቆጠር ነው ለዛ ነው ውሸት የሚዋሹ ቤተክርስቲያን ግን ያወገዘችው ገድል የለም ስርዓት ያልጠበቀ አስተምሮት ያልጠበቀ ቀኖናውን ያልተከተለ ገድል ነው ብሎ አንድ ግለሰብ ያሰራጨው ነገር አለ ምስጋና ለሊቃውንት ይግባና እሱን አርመው ለውሳኔ ያቀረቡት የቤተክርስቲያን አባቶችም ቅዱስ ሲኖዶስ ይሄንን የመሰለ ውሳኔ ወሰነ እኛ እንደውም የምንጠብቀው ከዚህ በኋላ ሌሎችም እንደዚህ ስርዋጽ የገቡ በጣም የተበላሹ እንዳልኩ አንተ በየሰረቻው የሚታተሙ የሆነ ሰው ከመሬት ተነስቶ እየጻፈ መቼም ህዝቡም እንግዲህ እንፍረድበት አንፍረድበት ለመወሰን ይቸግረኛል እንፍረድበት እንዳንል መቼ አስተምራ ነው የሚል ጥያቄ ይነሳል አይፍረድበትም እንዳትል ደግሞ የስተት በር እንዲሆን እያገለገለ ይሆናል የጸሎት መጽሐፍ ሲገዛ ሌሎች እንደዚህ ገድል ሲገዛ ሌሎች መጽሐፍቶች ሲገዛ ከየት ነው የሚገዛው ያውቃል ወይ የታተመበትን ቦታ ቤተክርስቲያንስ ራሷ በዚህ በኩል ያለፈ ካልሆነ በስተቀር መሸጥ የለበትም ተብሎስ አለ እንደዚህ ማህተም ያላቸው በቤተክርስቲያን ስርዓት ታርመው በሊቃውንት እንደዚህ ተፈቀደ የሚሉ አሉ እሱን ተከታትሎ ማስፈጸም ድክመት የሚያልብን ይመስለኛል እሱ ግን ማት ጥሩ አነሳ እና አንድ ነገሮች እነኚህ ሐሰተኛ የሆኑ ገድላትም ድርሳናትም በል የጸሎት መጻሕፍቶችን በል በተለይ የጸሎት መጽሐፍ ላይ ይበረክታሉ ለምሳሌ መዝሙረ ዳዊት ጋር መጽሐፈ ባሮቶስ የተለያዩ ምናምን ነገር ተደርገው ምንድነው አነቃቂ ትምህርት እንደምትሉ አይነት ሁሉ ደግሞ የሆነ አይነት ነገሮች የሚፈለጉ ጉዳዮች ደግሞ ኮርኮኖች ጋር ነው ተቀላቅለው የሚወጡት ያንን ምትገዛው ሌላ ከየትም አይደለም ከነመተ ቅድሳት መሸጫ ውስጥ ነው ስለዚህ ሻጮቹ ራሳቸው ኦርቶዶክሳውያን ናቸው ብለን ስለምናስብ ብዙ ጊዜ የሚያስገቡትን መጽሐፍቶች ሊያውቋቸው ይገባል እነኛ ለምሳሌ በመንግስት እንደው ለምሳሌ እንዲቀለል አንዳንዴ ጥራታቸውን ያልጠበቁ የሆነ ነገር ያልሆኑ ምርቶች ገበያ ላይ ሲሆኑ የሚመለከተውን አካል ያዞረ ያስፈትሽና ጥራቱን ያልጠበቀውን ነገር የተሰራጨ ካለ ያሽገዋል አይደል ያሽጋል ፈቃድ ይጠይቃል እነዚህ ነገሮችን አትግዙ ፈቃድ ይነጥቃል እነዚህ ሁሉ ነገሮች አሉ በኤክስቴንድ አንድ መስራትም ካለባቸው በደብር ደረጃ ምክንያቱም ምን የሚሸጡት ሌላ ቦታ አይደለም አይደል የሆነ ግለሰብ እንጸልት የደብር ሱቅ ተከራይተው ነው እንደው ባይከራዩ እንኳን በአቅራቢያ ነው ትክክል የገበያ ጥራት አድርገው እዛ አካባቢ ስለሆነ የሚሽልሽ የሚያዋጣቸው በአቅራቢያ ነው የሚያደርጉት ልክ ነው ስለዚህ በደብር ደረጃ ደብር ያከራያቸው ሱቆች ምን እየተሸጠ እንደሆነ በትክክል ጥናት ያደርጋሉ ወይ ያውቃቸዋል ምን እየተሸጡ እንደሆነ ስታንሳቆ ሌሎችም ነገሮችም እኮ ታያለ አይደል ቅዱስ ሲሸጥ ለግለሰብ የተለያዩ ነገሮች እያንዳንዱ ጉዳዮች የሰው መሸጥ እስከቻለ ድረስ ይሸጣል የማይሸጡ ምንም ነገሮች እንትን ይላሉ ዘቢብ ለምሳሌ ሰዎች ምግብ ሲያረጉት ታያለ አይደል ለምን ነው ዘቢብ ነው ምክንያቱም ከሌላ ቦታ ልትገዛ አትችልም በርግጥ ልትገዛ የምትችለው ከዛ ነው ግን እንደው በጣም ነገሮች እያጠበቀው ከሄድክ የዚህን ያክል ደረጃዎች ውስጥ ይሄዳሉ ስለዚህ ይሄንን በመዋቅር ደረጃ የደብር ስራዎች ይሄንን ስራዎች መስራት መቻል ማለት ለየአንዳንዱ ጉዳይ መቼም ጠቅላይ ቤተ ክህነት እየወረደ ብይን ውስጥ ይስራ ማለት አይደለም በስር ያሉት አካላቶችም ግን ይሄንን ስራዎች መስራት መቻል አለባቸው ስለዚህ አንዱ ጉዳይ እሱ ስለሆነ ምክንያቱም በመኑ ከምትፈርዶ በላይ ምክንያቱም ካለ የሚሸጥ ከሆነ ለምን እሱ እንትን አይልም ከሆነ ከጸሎት መጽሐፍ ጋር ከተያያዘ ያ ጸሎት መጽሐፍ ውስጥ እስካለ ድረስ ጸሎት መስሎት ላይጸልይ የሚችልበት ምክንያት ምንም እንትን የለም ስለዚህ ትክክል ነው ይመስለው እሱ ስተት ነው እሱን እንትን ያለን ሳይሆን ምንድነው እየደባበስን ሳይሆን ወይ ደግሞ እየደባበቅንለት ወይ ደግሞ እየሸፋፈንለት ሳይሆን የመመኑን አለመንቃት የመመኑን አለማወቅ እንደ ያስተምሩ ሳይሆን አለማወቅ ችግር ነው ማወቅ መቻል አለበት ሌላ ትምህርት ለማወቅ ትጥር የለ ወይ ትማር የሆነ ነገር ይዘ የሆነ ነገር እዚህ ላይ ቆይ ለስራ ምናን ነገር ትማር የለ ወይ ኢንጀክሽን ትምህርት ለምን ማትማረው አያስፈልግህም ማለት ነው ስለዚህ እነሱም ጉዳዮች ያስፈልጋሉ ምክንያቱም በየአጥቢያው አሁን ላይ በተለይ አዲስ አበባ ብዙ ቦታዎች ላይ ኮርሶች ይሰጣሉ ስለዚህ መመናን የመማር እድሎቻቸውን ማስተካከል ይችላሉ ይሄንን ስንል ግን
ስራዎች መሰራት የለባቸው ማለት አይደለም። የነሳ አባቶች ቤት ለቤት እየሄዱ የሚይዙትን ምንድነው የሚያስተምሩት የሚሉት ጉዳዮች ብዙ ከዚህ ጋር የሚያያዙ ነገሮች አሉ። የሚሸጡትስ እነሱም አይደለም ወይ? አንዳንዴ የሚመክሩትስ እነሱ አይደለም ወይ? ንስሐ ከሰጠ በኋላ ይሄንን እንዲህ እጸልይልሃለሁ እንዲህ አደርግልሃለሁ ብሎ ሌሎች አይነት የመናፍስት አይነት ስራዎች የመተት አይነት ስራዎች የሚሰሩ አባቶች የሉም ወይ? በዚህ የተቸገሩ ምዕመናን የሉም ወይ? በተለያዩ ቦታዎች የሚናገሩት አይደለም ወይ? ይሄም እኮ ችግር ነው አይደለ? ስለዚህ እነኚህም ነገሮች መታረም መቻል አለባቸው። ይሄ መደረጉ ትክክል ነው፣ መወገዙ ትክክል ነው። እንዳልከው ደግሞ ወርዶም ደግሞ ሌሎች ነገሮችም ደግሞ መቃየት መቻል አለባቸው። በትክክል የሚያስኬድ ነገሮች ናቸው በማለት ስለገባው ይቅርታ። እንደ ቤተክርስቲያን ክፍተት እየታዩ የምንተችባቸው የኛ ያልሆኑ አስተምህሮቶች ስርዋጽ የገቡባቸው በርካታ መጽሐፍት አሉ። ስለዚህ እነሱን እንደዚህ ለይቶ በትልቁ የሊቃውንት ጉባኤ ስራ ነው የሚሆነው ለውሳኔ ማቅረብ። ከዛ አባቶች ይወስኑበታል። ግን የተዘረጋው መዋቅር ከላይ ከቅዱስ ሲኖዶስ ጀምሮ እስከ ንስሐ አባት ድረስ ከምእመን ድረስ የተዘረጋ መዋቅር አለ። እሱን ተጠቅሞ ስራዎችን መስራት ምእመናንን ማስተማር ከቤተክርስቲያን አባቶች የሚጠበቅ ነገር ነው። ለነዛ ላነሳናቸው ስማቸውን ለማንሳናቸው አካል ግን ሰርግና ምላሽ አድርገው ለወሰዱት አካል ግን እናዝናለን። ምንም ልናደርግ አንችልም። ያወገዝ ነው ገድል የለንም። እኛ ከመጥምቀ መለኮት ቅዱስ ዮሐንስ የተለየ ህይወት የለንም። ዋናችን ነው መጥምቀ መለኮት ቅዱስ ዮሐንስ ማለት ዋኖቻችሁን ተመልከቱ የፍሬያቸውን እያያችሁ በእምነት መሰሏቸው ከተባልናቸው ዋኖቻችን መካከል አንዱ እሱ ነው። ክርስቶስን የሰበከልን እሱ ነው። በበረሃ እኮ ሲሰብክ የነበረው ንስሐ ግቡ እያሉ ይሰብካሉ። መንግስተ ሰማያት ቀርባለች ንስሐ ግቡ እያሉ እሱ ሊልቅ እኔ ላንስ ይገባል ብሎ ትሕትናን ያስተማረን የጫማውን ጥፍር ድፈት አይገባም ያለ በማህፀኑ ነው የሰገደ ለጌታ። ይሄንን አባት አውጥተን እንድንጥለው የሚጠብቁ ከሆነ እናዝናለን። ግን የተበላሸ የቤተክርስቲያን አስተምሮ ያልሆነ ቅዱስ ዮሐንስንም ማይገልጠው እሱን ራሱ ማይገልጠው ስለሆነ ነው። በዛ ልክ ራሱ ማይገልጠው ክብሩንም ስለሚነካ ጭምር ነው። የእግዚአብሔርን የስነ ፍጥረት ህግጋት እግዚአብሔር እኛ እንድንመራበት እኛ እንድንባዛ እዚህ ምድርን ሙላት እንዳለው በዛ መንገድ እንድንመጣበት ያደረገውን ነገር ከሱ ውጪ የሆነ ነገር አይሆንም አይደለም። በነገራችን ላይ ተአምር ከተፈጥሮ ህግ ውጪ ነው አይሆንም። ይሄ የካህሪነት ጥያቄ ያነሳን አይደለም። ግን ያልሆነ ያልተደረገ ነገር ከሆነ ውሸትን የምትቀበል ቤተክርስቲያን ስላልሆነች ይሄ የኛ ነገር አይደለም ብላ ያወገዘችው የሆነ ሰውዬ የጻፈውን ጽሁፍ ነው እንጂ ገድሉን አይደለም። ገድሉ እንዳለ የጥንቱ እንደተጠበቀ ነው ያለው። ለቅዱስ ዮሐንስ መጥምቀ መለኮት የምንሰጠው ክብር እንዳለ ያለ ነው። እግዚአብሔር የሰጠው ክብር ነው። እኛ ብናከብረው ባናከብረው ምንጨምር ምንቀንስለት ነገር የለም። ምንጠቀመው እኛ ነን ብናከብረው። ጸሎቱ፣ ምልጃው፣ ጥበቃው ለኛ ነው የሚተርፈን። ባናከብረው ምንጎዳው እኛ ነን። ለሱ ምንም ምንጨምርለት ከእግዚአብሔር ካከበረው በላይ ማን ያከብረው? ስለዚህ እግዚአብሔር እንዲከበር እድል የሰጠው ቅዱስ ነው። በዛ ልክ የምናከብረው ቅዱስ ነው። ከዛ ውጪ ግን እንደዚህ ተደረገልን ብለው መንጫጫት የውሸታቸውን ጥግ ነው የሚያሳየው። አንድ ሰው በቅዱስ ቁርባን ተገርዷል ብሎ ውሸት ከሚናገር ሰው ሌላ ምንም አትጠብቅ። በውሸት ላይ ውሸት በውሸት ላይ ውሸት በውሸት ላይ ውሸት ሲደራረቡ ነው የምትኖረው። ይሄ ትልቅ የማንቂያ ደወል ሊሆን ይገባል። ምን እያመጡ እኛን ሊያሳምኑ እንደሚጥሩ እነዚህ ሰዎች ማወቂያ መንገድ አንዱ ይሄ ነው። ቤተክርስቲያን ያለችው ሌላ እነሱ አለች የሚሉት ሌላ። ደግሞ እኮ እንደው ዝም ብሎ ተራ ሳንቲም የሚለቃቀሙ ናቸው ብለን እንዳንል ትልልቅ ሰዎች አይ እነዚህ እኮ በቃ እንደው ቢያንስ እውነት ባያምኑም ለሚያምኑት ነገር ግን ዕውቀት አላቸው ብለን የምታምናቸው ሰዎች ራሱ ነው በዚህ ጉዳይ በጣም በቃ አሽሼ ገዳም ሲሉ የነበሩት። ግን ምንም ማድረግ አንችልም። እናዝናለን። ያወገዝ ነው ገድል የለንም እኛ በራሱ በእነዚህ ሂደቶች ውስጥ ወይም ደግሞ በእንደዚህ አይነት ትምህርቶች ውስጥ የሚሰሩት ምንም አይነት ነገሮች የለም። እንዲሁም ደግሞ የሚመልሱት መንጋም የለም ወይም ደግሞ የሚያስወጡት መንጋም የለም። ለዛኛው ቤትም አይጠቅም። ይልቁኑ ለነዚህ ሰዎች ብዙ ጊዜ አጀንዳም እንዳናደርጋቸው የሚጠቅማቸው ከሄዱ አይቀር እዛ ቤት ያላቸው ነገሮች ቢማሩ እሱን አጥብቆ መያዝ ቢያስተምሩ ሳይሆን ቢማሩ ቢያውቁ እንደዛ ብል ነው የሚሻለው። ምክንያቱም አንዳንዴ ዕውቀት ከሌለ ነው የምታውቀው ሐሜት ሲሆን የዛ ቤት ዕውቀት ከሌለ እኔን ታማለ። ስለዚህ በማማት የሆነ ነገር ታደርጋለህ። ስለዚህ ከሚያስተምሩ ይልቅ ቢማሩ ማለት ያንን ቤት በአገልግሎት ሊጠቅሙት ይችሉ ይሆናሉ። ማለት ይሄንን ስንል ግን ለኛ የሚጠቅመው እነኛም ሰዎች ቢመለሱ ነው። ቢመለሱ ወደ እግዚአብሔር መንግስት በአንድ ነፍስ መመለስ ምክንያት እኮ የሰማይ መላእክት
ደስታ ያደርጋል ትክክል እንጂ እነሱን አጀንዳ አድርጎ በመሳደብ ወይ ነገር ውስጥ በመግባት አይደለም ይሄንን የምንለው እዛ ቤት ውስጥ የሚገነቡት ምንም አይነት ግን ፈቅደው ወደው እስኪሄዱ ድረስ ይልቀቋት ቤተክርስቲያንን እዛው ያላቸውን ነገሮች አጽንተው ቢይዙ ጥሩ ነው የሚል ነው ወደ መጨረሻው አጀንዳችንን ሊድና ብዙ ያቆየን አይደለም በርግጥ ይሄኛው አንደኛው አጀንዳ ወይም ደግሞ መግለጫው ላይ ከተካተተው ሁለተኛው ጉዳይ ላይ የትግራይ አባቶችን በተመለከተ ነው አሁንም የሰላም ጥሪ ቀርቧል በጣም ቤተክርስቲያን ምን ያህል ልበሰፊ እንደሆነች ማሳያዋ ከሆኑት ነገሮች አንዱ እነኚህ ናቸው ከቱም ብዙ የርራሄ ጽሁፎች የተጻፉበት ነው ቅዱስ አባታችን ቅዱስ ፓትርያርኩንም ጨምሮ እዛ ድረስ ሄደው ጥሪ ያቀርበው አባት በማይመጥን መልኩ አፍራው የተመለሱበት ሁኔታዎች ናቸው ያሉት ምላሽ ያልተገኘበት ነው ዛሬም ድረስ የቅዱስነታቸውም የለም ብፁዓን አባቶች ጥያቄ አንድነቱን መፍጠር ነው ውህደቱን መፍጠር ነው የተፈጠረው ጥሩ ያልሆነ ነገሮች በጊዜው የተፈጠሩት ክፍተቶች እነኛን ነገሮች አምጥተውታል ቤተክርስቲያን ዋጋ እየከፈለች ነው ያለች በዛ ሰዓት የተሰሩት ብዙ ስህተቶች ቤተክርስቲያን ዋጋ ከፍላበታለች እና እነኚህ ነገሮች ቁጭ ብሎ መወያየት መቻል ያስፈልጋል በር ዘግቶ ምናልባት ምዕመናን አንዳንዴ ማወቅ የሌለባቸው ነገሮች ካሉ እነሱን በመከልከል ምዕመናን አሁን እያንዳንዱ ነገሮች ትንሽ በዚህ በዲጂታል ዘመኑ አንድ የጎዳን ነገሮች እያንዳንዱ ጉዳይ እየተሰበሰብክ ውጪ ይወጣል የቅዱስ ሲኖዶስ ስብሰባ ያውኑ ስብሰባ እዚህ የተሰበሰብክ ባህር ማዶ ተሻግረው የሆነ አጀንዳ ሆኗል እያንዳንዱ ነገሮች ይወጣሉ ኮለ ነገሮች እንደው የተብራሩ ነገሮች ምን ነገር ተወጣለና ቅድም ስናንሳ የነበረው አጀንዳ ላለመሆኑ አንዱ መነሻ ሚዲያዎች ያለመግባታቸው የሚባሉ ጉዳይ አሁን ላይ ብዙ ሚሰራ አይደለም የሚወጡባቸው በርካታ ነገሮች ስላሉ ማለት ነው አለመታመኑም እናት አንዳንዴ እነኚህ ነገሮች ስለምትፈጥርባቸው ማለት ነው በቤተክርስቲያን ሰበር መረጃ የለም አይደለ ግን አሁን ላይ በጣም ብዙ የሚሰባብሩ ነገሮች በየጊዜው እንሰማለን በቃ እያንዳንዱ ጉዳዮች የሆነ ነገር ሲሆን ሰበር እየተባሉ ያሉትና ይሄንን ጉዳይ ከ2013 ከትግራይ ጦርነት ወይም ከሰሜኑ ጦርነት ጀምሮ ቤተክርስቲያን በጣም ዋጋ የከፈለችበት ነው እንደ ሀገርም ዋጋ የከፈልንበት ነው ከዛን አሁን ግን በመሪ ደረጃ ያሉት ሰዎች ታርቀው አንድነት በፈጠሩባቸው ሁኔታዎች ቤተክርስቲያን ግን እርቅ መፈጸም አልቻለችም ይልቁኑ በጣም እየተባባሰ በመጡባቸው ሁኔታዎች በዚህ ወቅት በትግራይ ያሉ አባቶች የጥቅምት ሲኖዶስ ስብሰባ ያደረጉ ነው በራሳቸው ቤተክርስቲያን እውቅና ባትሰጠው በዚህ ያክል ነገሮች እየተባባሱ ነው ያሉት ህገ ቤተክርስቲያን የሚል መጽሐፍም አሳተመው በዛ ስብሰባቸው ላይ አሳተመው አስመርቀዋል ወይም ደግሞ ይፋ አድርገዋል እነኚህ ነገሮች በጣም እየተባባሱ በሄዱባቸው ሁኔታዎች ውስጥ ቅድስት ቤተክርስቲያን አሁንም የልመና ወይም የምህረት እጇን ከፍታለች እነኚህ ነገሮች ምን ያሳያሉ ይሄ እንግዲህ ወደድንም ጠላንም በኃይሉ አንድ ረጅም የፖለቲካ እጅ የተጫነው ጉዳይ ሲጀመር ጉዳዩም የተፈጠረው በፖለቲካ ክፍተት ነው አሁንም መልሶ መጠገን ያቃተን ይሄንን ጉዳይ በፖለቲካ ክፍተት የምንለው ማለት ይሄ የጻፍ ነው እንድንመራበት የቀረበው ህግና መሬት ላይ የምንተገብረው ህግ ሲለያይ እንደ አይነት ነገር ሀፕን ያደርጋል ኢትዮጵያ ሴኩላር መንግስት ነው ያላት ካልን ሴኩላር መንግስት መሆኑን ሊያሳየን የሚገባው ኦፍ ኮርስ ይሄ ፌደራል መንግስት ጉዳይ ላይ ሆኖ ይችላል ኦሮፍ የሚመለከተው የክልሉን ነው ማየት ከሚገባን ጉዳዮች መካከል አንዱ በዚህ ላይ ሊሆን ይገባል እኔም ማዝነው ይቅርታን የሚያስተምሩ አባቶች ይቅር ተባባሉ እንግዲህ አበነብሶቻችን ናቸው ለንስሐ ልጆቻቸው ሄደህ ኃጢአትን ስትናዘዝ ንስሐ ስትገባ ከሚሰጠው ቀኖና መካከል አንዱ ምናልባት ያጠፋውን ካስ የበደልከውን ይቀርበል ሊሆን ይችላል እንደየ ምዕመኑ ይለያያል ይቀርበል ብለው ንስሐ አባቶች የሚመክሩ ምዕመኑን የሚመክሩ ናቸው ባውደ ምህረት የሚያስተምሩ በመጽሐፍ ጽፈው የሚያስተምሩ ናቸው ይቀርበሉ ብሎ የሚያስተምረው አካል ይቀር ሳይባባል ሌሎች ግን ቀደሙ ፖለቲከኞቹ ቀደሙ ሌሎች ቤተ እምነቶች ቀደሙ ያቆረፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ብቻ አልነበሩ የሌላ እምነት ተከታዮችም እንዲሁ ተጣልተው ነበር እነሱ ግን ፖለቲከኞቹ ሲታረቁ ጊዜ አልፈጀባቸውም ለመታረቅ ወዲያው ነው የታረቁ የኛ ለምንድን ነው የዘገየው
ከዚህ ጀርባ ያለው ምንድነው ሪሊ ፍላጎታቸው ምንድነው ከቤተ ክርስቲያን ተለይተህ ጥቅምት በመጣ ቁጥር ልክ የቅዱስ ሲኖዶስን የሚተካከል ሌላ ስብሰባ ያደረክ አንተ እንዳልከው ህገ ቤተ ክርስቲያን ይያልክ ያጸደቅ እስከ መቼ ነው የምትሄደው ሀገረ ኢትዮጵያ ሚለውን መጽሐፉን ይዘህ ሀገረ ትግራይ ይያልክ ያነበብክ እስከ መቼ ነው የምትቀጥለው እንዴ ያዳምና የሔዋን ልጆች ናችሁ የእግዚአብሔር ፍጥረት ናችሁ ብለው አስተምረውን አሁን የዚህ ብሔር ልጆች ናችሁ ማለት ምን አመጣው ስለዚህ የቤተ ክርስቲያን አሁን የወጣው መግለጫ ላይ የቀረበው የይቅርታ ጥያቄ አንተ እንዳልከው ከልበ ሰፊነት የመጣ ጥያቄ ነው ይሄንን እንደ ትልቅ እድል መጠቀም ያስፈልጋል ከዚህ በኋላ የምእመኑ የቤተ ክርስቲያን ልጆች ምእመናን በዚህ ጉዳይ መታወቅ የለብን ማለት በቃ ስሟም እየጠፋ ነው የቤተ ክርስቲያን ይሄው እንደዚህ ሆናችሁ ደግሞ እናንተ ስለ አንድነት ሊተርፍኩ ይገባ ነበር ለሀገር የኛ ሰላም የኛ አንድነት ለሀገር ይተርፍ ነበር እነሱ አንድ ቢሆኑና ቢስማሙ ኖሮ አሁን እንደምታየው እንደው ይነስም ይብዛም ትንሽ በፖለቲከኞቹ መካከል አለች ሆነች እንደው ያልጠፋች ዛት እሷ እንደው ተሰፋ ይሆን ተከሰም ይሆን ስጋት ላይ ነው ያለው አባቶቹ ግን ታርቆ ቢሆን ኖሮ በሙሉ ልባቸው ያለ ምንም መሸማቀቅ ለማስታረቅ የሚመቻቸው ነበር አሁን እዛ ያሉትንና እዚህ ያሉትን ፖለቲከኞችን እናስታርቅ ብለው አንድ አባት ቢነሱ መጀመሪያ የሚነሳው ጥያቄ እናንተ መሽታረቀው በትክክል ይሄ እንዲፈታ ቅዱስ ሲኖዶስ ጥያቄ አቀርቧል የይቅርታ ቤት ነች ቤተ ክርስቲያን ልበሰፊ ነች ተብሎ እንደውም እኮ ባለፈው ጉባኤ ላይ ቤተ ክርስቲያን ባታጠፋም ይቅርታ መጠየቅ አለባት የሚል ሐሳብ ገዢ ሆኖ ይቅርታ ጠይቃለች ካሳ እንዲሆን በሚሊዮን የሚቆጠር ገንዘብ ወስዳ ሰጥታለች ለዚህ የማይመጥን ምላሽ ነበር ግን ሲሰጥ የነበረው ጉዳዩን አውርደውት የአንድ ግለሰብ የአንድ ሊቀጳጳስ ከሌ የሚባል ሊቀጳጳስ እንዲህ ብሎ ከሌ የሚባል ሊቀጳጳስ ከውጭ ሆኖ እንዲህ ተናግሮ እያሉ የአንድ የግለሰብ እንዴ ቤተ ክርስቲያን የንስሐ መንገድ አላት ብለን ካለን እነዛ ሊቃነ ጳጳሳትም እኮ የንስሐ መንገድ አላቸው በራሳቸው የንስሐ መንገድ ያንን ነገር ሊያጥቡ ይችላሉ ከእግዚአብሔር ጋር የሚነጋገሩት ነገር ሊሆን ይችላል ጉዳዩ የቤተ ክርስቲያን ከሆነ ግን በቤተ ክርስቲያን ደረጃ ይቅር መባባሉ የቤተ ክርስቲያን አባቶች እንደሆኑ ይቅርታን የሚያስተምሩ እንደሆኑ አውቀው ይሄንን መቀበል ይተበቀባቸዋል ኃጢአት ብትቆጣጠር ከሆነ ወይም ደግሞ እንደዚህ የምትመዘጋገብ ከሆነ እዚህ ከዛ የሚመዘገበው ነገር አይኖርም ወይ አሁን እዚህ ናዛ የሚባለው ነገር ራሱ በሚያሳፍር ሁኔታዎች ውስጥ ነው አሁን ነው እንጂ ለታው ነገር አለ በርካታ እንትኖች አሉ ግን አሁን እዚህ ዛ ምንለው እንዴ በጣም በሚያሳፍር ሁኔታ እንደዚህ ማለት ራሱ እሱ ለመጥቀስ ብቻ እንጂ የሆነ ወገናችን ለዛ ምናምን የሚሉ ነገሮች አይደለም ምክንያቱም በዛ በመግለጫው ላይ እንደተጠቀሰው ህዝቧ ዛለው ህዝብ የኛም ህዝብ ነው የቤተክርስቲያን ህዝብ ነው ገዳማቱ አድባራቱ ምእመናኑ ካህናቱ እያንዳንዱ ጉዳዮች አንድነት ያለው መሆኑን ነው በደንብ በመግለጫው ላይ ለመግለጽ የተሞከረው ስለዚህ ዋናው ትልቁ ጉዳይ እሱ ነው የስልጣኑ ጉዳይ የሹመቱ ጉዳይ በኋላ የሚመጡ ጉዳዮች ናቸው አሁን ምንኑ ጋር የዚህን ያህል ጥላቻዎች አሉ ወይ በሚባሉ ሁኔታዎች ውስጥ ላታይ ይችላል አይደል ምክንያቱም ያንን ከማሳየው ሁኔታዎች ውስጥ ዛሬም ድረስ እኮ ህዳር ጽዮን ሲመጣ ከዚህ አክሱምን ለማንገስ አክሱም ጽዮን ለማንገስ የሚሄድ በርካታ ቁጥር ያላቸው ሰዎች ይሄዳሉ ምእመን እንዳልጠላ መታወቀው በፍቅር ነው የሚቀበሏቸው እግር አጥበው ነው የሚቀበሏቸው በእግር አሁን ከጎንደር አክሱም ድረስ በእግራቸው የሚሄዱ ምእመናን አሉ ውሃ ዘጋጅተው እግራቸውን አጥበው ስመው ነው የሚቀበሏቸው ግሸን ባይኑ ሲከናወን ደግሞ ከዛም ከትግራይም ድረስ መጥቶ ደግሞ ያከበሩ ብዙ ምእመናን አሉ ስለዚህ ይሄ የሚያሳየው በምእመናን ደረጃ ያለውን አንድነት ነው የምታሳየው ስለዚህ ችግሩ ያለው ያሉ አባቶች ናቸው ስለዚህ መነጋገርም ያለባቸው አባቶች ናቸው ምክንያቱም አባቶች የሚሏቸው ምእመናን ይሰማሉና ምክንያቱም ተተናል ቢሉት እኮ ምእመናን ምናት አንድ ሁለት የተወሰኑ ሰዎች ጎራ ሊፈጥሩ ይችላሉ ጥቅም ያላቸው ትስስር ያላቸው ሰዎች ሊያደርጉ ይችላሉ በምእመናን ደረጃ ግን ቂም ያዘ ምእመናን አለ ብዬ አላስብም ቂምን ቢዝም ከቤተክርስቲያን አይበልጥም ከሀገር አይበልጥም ብሎ አንድነትን ይፈጥራል ብዬ አስባለሁ ትልቁ ጉዳይ ግን እዛ ጋር ላይ ያሉት አካላቶች ግን ከልብ ይቅርታ መደራረግ መቻል አለባቸው ቂም መነጋገርን እከሌ ብሎ እየተባሉ የሚወራወሩትን ነገሮች ማቆም መቻል አለባቸው ለራስባል ምእመናንም ምናት እኔም አንተ ምእመን ስለሆነ ከፍ ብለን እነኚህን ነገሮች በሊቀ ጳጳሳት ደረጃ ያሉትን አካላቶች እንዲህ ከፍ ብለን እነኚህን ጉዳዮች አንስተን መነጋገሩ ነው ትልቅ የሚያሳፍራነት ነገሮች ናቸውና ግን በትክክል ግን እንደ ምእመንነታችን ቅድም ስንለው እንደ ቤተክርስቲያን ልጅነት
አልፈን ተርፈን እኮ አሃት ስለሚባሉት ቤተክርስቲያናት እኮ አንድነት እናወራለን አይደል? አንተ አሃት ትላለህ እንዴ? በቅርቡ ነፍሳቸውን ይማርና ያረፉት አባት የሙስሊሞቹ አባት ሀጂ ሙፍቲ ሲያርፉ ብፁዕ ቅዱስ አባታችን ሲያነቡ እንኳን በሃይማኖት ለሚመስሉን አባቶች ይቀርና ለሌላ እምነት ተከታይ እንዲህ ሀዘናችንን የምንገልጸው ነን ታይተናል እኮ አሃት ሌላ እንደውም እነሱ እንደውም ይቀርቡናል። ስለዚህ ለሌላ እምነት አባቶች እንኳን እንደዚህ ፍቅር የምናሳይነን የኛ ሲሆን ለምን ከበደ እንዴ? የምንድነው የውጭ አልጋ የቤት ዕቃ ጋር የሚባል ተረት አለ። እንደዛ እንዳንሆን እንደው ምንኮራባችሁ ምትሉትን የምንሰማችሁ አባት ሆናችሁ እንድትገኙ እንጠብቃለን። ይሄ የይቅርታ እድል አሁንም የመጣው ይቅርታ እድል ትልቅ እኔ ግን ትንሽ ቅር የሚለኝ የተቋቋመ ኮሚቴ አለ መሰለኝ እንደው ስራውን አጠናክሮ እንዲሰራ አሁንም እናሳስባለን በሚል መግለጫ ብቻ መታለፍ የለበትም። እሱ በየጊዜው ሪፖርት ላይ የሚወጣ ነገሮች ከዛን ጊዜ ጀምሮ ተቋቋመ ከሚባለው ጊዜ ጀምሮ እንደዛ ነገሮች ናቸው የሚሆኑትና እሱ ነገሮች አንደኛው ስለ ሲኖዶስ ስብሰባ ስናወራ የግንቦቱ ላይ ስላወራንበት ነው ደግመን ለማስተዋወስ ያክል እናነሳው ይሆናል እንጂ አንዱ ጉዳይ የሲኖዶስ ስብሰባ ሲመጣ አይደለም ቋሚ ሲኖዶስ ተብሎ የሚመረጠው አንዱ ጉዳይ እነኚህ የተወሰኑትን ውሳኔዎች ምን ላይ ደረሰ የሚል እንጂ ቢሮ እየመጣ የሚመላለስ ነው ብዬ አላስብም አይደለ? ሊቃነ ጳጳሳት ይመረጣሉ አይደለ? ቋሚ ሲኖዶስ ይተባሉ አንዱ ጉዳያቸው እኮ በጥቅምትና በግንቦት የተወሰኑት ጉዳዮች ምን ላይ ደረሰው እያለ የሚከታተል ነው። ስለዚህ እነኚህ ጉዳዮች አጀንዳዎች እየተያዘ ምን ላይ ደረሰ ሊባል ያስፈልጋል። ስለዚህ ከዚህ ነው ተቻኳያ አንዳንዴ ለዛም ይመስለኛል ግንቦት ላይ ጥቅምት ላይ በመጣ ቁጥር ላለማለፍ እንደዛ አይነት ነገሮች ሊደረጉ ይችላል። ምን ላይ ተደረሰ የሚል ግምገማ መውሰድ አለበት። ከዛ ከግምገማው ምን ያስፈልጋል የሚል ደግሞ የመፍትሄ ሀሳብ ማቅረብ አለበት። ሁሌ አንድ አይነት ነገር የምታደርግ ከሆነ መፍትሄ አይመጣም። መቼ የሆነ ቋሚ ሲኖዶስ ከጥቅምትና ከግንቦት ውጭ የሆነ ቀን በዚህ የተወሰነ ጥቅምቱ ሲኖዶስ እንደዚህ ቋሚ ሲኖዶስ እንደወሰነ የሚል ነገሮች ምን ሰማው? እንደዚህ ነገሮች እኮ የሆነ ነገር ሲያጋጥሙ ነው አይደለ? ቋሚ ሲኖዶስ ተሰብስቦ አፈጣኝ ነገሮች ሲሆን ያ መላተ ጉባኤ ሁሌ ስለማይሰበሰብ የየለቱ ጉዳዮችን የሚያስፈጽመው ቋሚ ሲኖዶስ እንዲያስፈጽም እንጠብቃለን። ቋሚ ኮሚቴ ምንድነው ስራውን የሚሰራ ኮሚቴ ዝም ብለህ አቋቁመ ቸል ማለት ከዛ ግንቦት ሲመጣ አሁንም አጠናክራችሁ ቀጥሉ ብለህ ማሳሰቢያ መስጠት በቂ አይደለም። ጉዳዩ በልኩ መታየት አለበት። በጣም ከባድ ጉዳይ ነው። በነገራችን ሀገር የመሰንጠቅ አቅም ያለው ጉዳይ ነው። አንድ ነገር ሁለት ቦታ የመሰንጠቅ አቅም ያለው ጉዳይ ነው። ደግሞ ያየነው በዘመናችን ያየነው ጉዳይ ነው። አንድ የነበሩ ሀገር ሁለት ሲሆኑ በቃ ቤተክርስቲያን ማብረው ተከፍሎ ሌላ ሀገር ሲኖዶስ ሌላ ፓትርያርክ ምናምን ያየነው ጉዳይ ነው። ስለዚህ አንድ ነገር ሁለት የማድረግ ፖቴንሻል ያለው በጣም ከባድ ጉዳይ መሆኑ መጀመሪያ ሊታሰብበት ይገባል። ከዛ ቅድም እንዳልነው የቤተክርስቲያን አባቶች ስለሆኑ ተጨማሪ ኃላፊነት አለባቸው። ይቅርታ የማድረግ ጥፋት ቢኖር መንግስት ቢሆን የመንግስት ጉዳይ ቢሆን ፍትህ ልትል ትችላለህ። ተጠያቂነት መስፈን አለበት ልትል ብዙ ነገር ልታነሳ ትችላለህ። ውስብስብ ጉዳዮች ሊኖሩ ይችላሉ። የቤተክርስቲያን ጉዳይ ግን ሲሆን የይቅርታ በር ስላለ በዛ የሚፈታበት መንገድ አለ። እሱን መጠቀም ያስፈልጋል። ከዛ የኛ መስማማትና አንድ መሆን ደግሞ ለምንፈልገው ሰላም መሰረት ነው የሚሆነው። የከሌ ህዝብ ተባብለን ተለያይተን አንቀርም። አንድ ህዝብ ነን። አንድ አይነት ስርዓት አምልኮ ምናደርግነን በአብዛኛው እንደሚታወቀው እንግዲህ እውነት ነው ልንከደው አንችልም። የትኛውን አይነት እምነት የሚከተል ክልል እንደሆነ እናውቃለን። ስለዚህ ያንን ቆርጦ መጣል ማለት ትልቅ የሆነ አካልን ቆርጦ እንደመጣል ማለት ነው። ለዚህ ሀገር የመሰንጠቅ ትልቅ ፖቴንሻል ያለው ነው። ይሄ በጣም ሊታሰብበት የሚገባ ጉዳይ ስለሆነ አሁንም ቅዱስ ሲኖዶስ ሊመሰገን ይገባል። ትልቅ የይቅርታ በርን የከፈተው ከምስጋናው ጋር ግን ማሳሰቢያ ደግሞ ያስፈልጋል። ሊሰሩበት መሬት ወርደው በትክክል ለውጥ በሚያመጣ መልኩ ሊሰራበት ይገባል ማለት ነው። እንደውም እስከ ግንቦት ድረስ ባለው ጊዜያቶች እንደውም እኮ ይሄንን ከግብ ማድረስ ከተቻለ ሌሎችን ስራዎች በሙሉ ሊሸፍንልህ የሚችል ትልቅ ስራ ነው አይደል? ሌሎች ክፍተቶች ቢኖሩ ነገር ቢኖሩ በራሱ ሊሸፍን የሚችል ትልቅ ጉዳይ ነው ያለው። በራሱ ጥንቃቄ ስለሚፈልግ የምታመጣበት ሰላም ዋሽተ ማስታረቅ አይነት ነገሮች መሆን የለባቸውም። በትክክል ለአንድና ለመጨረሻ የምትጠግነው መሆን መቻልም ደግሞ አለበት። ለሆነ ለትርፍ ለሆነ ጉዳዮች ማን ነገር ልታረግ አትችልም።
በትክክል ከልብ ነው ይቅርታ መደረግ መቻል ያለባቸው እንጂ ነገ ከነገ ወዲያ ላይ የሚያመረቅዝ ነገሮችን አድርገ አይ እንዴት ነው የሆነ የውሸት እርቅ ሲሆን እኔ እኮ በፊትም አልፈለኩም ነበር የሚል አይነት ነገሮች መፈጠር መቻል ያለባቸው በትክክል እያንዳንዱን ጉዳዮች ይቅርታ አይደል ይቅርታ ስትል ይቅር ማለት ነው አይደል በቃ መተው ነው በቃ አው ድጋሚ የሆነ ነገር ቢፈጠር እንኳን ስለ ድጋሚ ስለተፈጠረ ጉዳይ እንጂ የኋላውን አይደለም ልታነሳ የሚገባው እኛ እኮ እንደዚህ ተደርገን እንደዚህ ይቅር ብለን እንደዚህ ተብለን የሚባሉት ያንን ነው በሚፈታ መልኩ ነው መሆን መቻል ያለበትና ከልብ በሆነ መልኩ እንዳልከው ሀገር የሚሰነጥቅ አንድነትን የሚያፈራርስ አይነት ነገሮች ናቸው በዛው ልክ ደግሞ ከጠገነ ደግሞ ሀገርን በጣም የሚያጠነክር አንድነትን የሚያስፋፋ አይነት ነገሮች ናቸው እሱን በትክክል የሚሰራ ነገር እንደመሆኑ መጠን አባቶች በዚህ በኩል የሰሩት ስራ የሚመሰገን ነው በደንብ ደግሞ ሰርተውበት ደግሞ አንድነት ልዩ ትኩረት ማድረጋቸው እንደተጠበቀ ሆኖ በጣም ሊመሰገን የሚገባው ስራዎች ናቸው የተደረጉት እሱን ማመስገን ይጠበቅብናል ምክንያቱም ሁሉ ጊዜ መተቸትም የሆነ ነገር ማድረግም ብቻም ሳይሆን ደግሞ የተሰሩ ስራዎችን ማድረግ ማመስገን ያስፈልጋል በገባህ ልክ እውነት በሆነው ልክ በታየህ ልክ የሌሎች አይነት እንትኖችን መፍጠር አይጠበቅብም ይሁን እንዲ ሊሆን ነው እንዴ ተደረገ እኮ እንዲታስቡ ነው እንዲ የሚባሉ ነገሮች አይደለም ሃይማኖት ላይ እንደዛ አይደለም የሚሆነው ከሰላም በላይ ከአንድነት በላይ አብሮ ከማምለክ በላይ ምክንያቱም ስትቀድስ እኮ ምንም መቼም ይሄንን ስለ ስርዓት አምልኮ ስለ ቅዳሴ ለአባቶች ልትናገር ሰዎች ልትናገር የሚያሳፍር ጉዳይ ስለሆነ ማለት ነው አንድ ተራ ምእመን ስለዛ ጉዳይ ልታነሳ ስለማትችል ማለት ነው ይሄን ይመስላል የምትጨምረው የመጨረሻ ሐሳብ ካለ ለሱ ከልብ አመሰግናለሁ አማ እንግዲህ ሁሉ ጊዜም ከኛ ጋር ስለሆንክ ስለምትመጣ ሐሳቡን ስለምታጋራ ከልብ እናመሰግናለን በተከታታዮቻችን ስም እንዲሁም ደግሞ አውደ ተዋህዶን በሚፈልጉ ስም ከልብ እናመሰግናለን እግዚአብሔር ያክብርልን ስትከታተሉ የነበራችሁ ተመልካቾቻችን በተዋህዶ ሚዲያ ማዕከል የተዘጋጀላችሁ በየሳምንቱ የሚቀርበው አውደ ተዋህዶ ነው አውደ ተዋህዶ በቤተክርስቲያን ወቅታዊ እንዲሁም ደግሞ በቤተክርስቲያን አጀንዳዎች ላይ ውይይት የሚያደርግ ፕሮግራማችን ነው በዚህ ፕሮግራም ላይ እኔ ማቀርበው ሐሳብ አለኝ በዚህ ጉዳይ ላይ ብንወያይ ይሄንን ሐሳብ ባቀርብ የምትሉት ማንኛውም ሐሳቦች ካለ ለዝግጅት ክፍላችን ሐሳቦቻችሁን በማቅረብና በመነጋገር ሐሳቦቻችሁን እንድናወጣ ማድረግ ትችላላችሁ ተዋህዶ ሚዲያ ማዕከልን ስለተከታተላችሁ ከልብ እናመሰግናለን እንደሁሉ ጊዜው ተዋህዶ ሚዲያ ማዕከል እውነተኛ የተዋህዶ ድምጽ